ላለፉት ሁለት ቀናት በኮይሻ አካባቢ የካቢኔ አባላት ቆይታ አድርገናል። ትናንት በጨበራ ጩርጩራ ፓርክ የነበረን ቆይታ በተወሰነ ደረጃ ሪፍሌክት ማድረግ የሚፈልጉ ሰዎች እዛ አካባቢ ያዩትን የተሰማቸውን የወደፊት ተስፋውን ቢታረም የሚባል ጉዳይ ካለም እንዲሁ ቢነሳ ጥሩ ይሆናል። ሁለተኛ ሰሞኑን የግድብ ማስመረቅ ያሉትን ማጠናክሮ ማስቀጠል ልዩ ትኩረት የተሰጠው ስራ ነው። ህዳሴን ካስመረቅን በኋላ ወልመልን የኢሪጌሽን ስራ በቅርቡ አስመርቀናል። በእነዚያ ድሎች እንዳንዘናጋ የኮይሻን የስራ ሂደት ደግሞ ዛሬ በጠዋት በዝርዝር አይተናል። ከዚህ ቀደም ከምናቀው ያለበት ደረጃ ወደፊት በምን ያክል ጊዜ ምን ልናሳካ እንደምንችልም በቂ የሆነ መረጃ አግኝተናል። ራሱ ኮይሻም በጣም ትልቅ ስራ ስለሆነ ሪፍሌክት ማድረግ ይፈልጋል። በሶስተኛ ደረጃ የመቶ ቀን የባለፉት 3 ወራት የመንግስት ስራ አፈጻጸም በዋና ዋና ጉዳዮች በማክሮም በሴክተርም በዝርዝር መረጃ ተቀያይረናል። በእነዚህ 3 ጉዳዮች ላይ የተሰማችሁን ሀሳብ በጠንካራም በደካማም ጎን የሚነሱትን ሪፍሌክት እንድታደርጉ እድል የምሰጣችሁ ሲሆን በምንፈልገው ውስን ጉዳይ ላይ ብቻ አተኩረን መጠነኛ ሪፍሌክሽን ብናደርግ ሲደመር ሙሉ ስዕል የሚሰጥ እንደሚሆን ይጠበቃል። በዚሁ መሰረት እድል ወስዶ ሀሳብ ለመስጠት የሚፈልግ ማንኛውም ሰው መድረኩ የእናንተ ነው። አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔ ሶስቱም ነገሮች በጣም አስገራሚ ቢሆኑም ግን አንዱ ላይ በተለይ ኮይሻ ላይ ያየሁትን ለመናገር ነው የምፈልግ። ኮይሻ ለአራተኛ ጊዜ ይመስለኛል አሁን የመጣሁት። መጀመሪያ ሲጀመር በአጋጣሚ መጠን ስለነበረ የዚያኔ ክቡር ጠቅላይ ሚኒስትሩ ሲጎበኙት ምንም የተጀመረ ነገር አልነበረም። ገና መሬት ላይ ኤክስካቬሽን ስራ ላይ የነበረ ነው። ከዚያ በኋላም 2-3 ጊዜ ስንመጣ በፍጥነት ስራው እየተከናወነ እንደነበረ ነው ያየነውና ዛሬ ደግሞ ያየነው በጣም የሚገርም ስራ ነው። እንግዲህ ኮይሻ እንደ ኤሌክትሪክ ኃይል ማመንጫ ብቻ ሳይሆን በጣም አስገራሚ የሆነ ለቱሪዝም መስህብ የሚሆኑ ስራዎች እንዳሉት ሲጠናቀቅ ያየንበት አለ። ስራው በጣም በፍጥነት ሄዷል። በዚህ ከቀጠለ እንግዲህ 1800 ሜጋዋት ማመንጨት በጣም ትልቅ ነው። ከዚያም በላይ ሌሎች ሎጆችና ሌሎችን ለመገንባት የሚያስችሉ በአቅራቢያው ያሉ ተራራዎች አሉ። አጠቃላይ የስራው ሞራል የስራው ፍጥነት በጣም ከምገምተው በላይ ሆኖ ነው ያገኘሁት። አካባቢው እንደምናየው ኮይሻ ለየት ያሉ በርካታ ተራሮች ያሉበት አካባቢ ነው። ትልቁ የኦሞ ወንዝ የሚፈስበት ነው። እንግዲህ ያለንን ጸጋ መጠቀም አንዱ ትልቅ ነገር ያየንበት ስለሆነ ነው ኮይሻና ትልቅ ስራ የተሰራበት ነው። በተለይ ከለውጥ ዘመን በኋላ እንደ ህዳሴ ግድብ አንዱ የለውጡ መንግስት የታደገው ነገር ቢኖር የኮይሻን ፕሮጀክት ነው ብዬ መናገር እችላለሁ። ኮይሻ አሁን ኦልሞስት በጣም ጥሩ ደረጃ ላይ የሚባል ፕሮጀክት ነውና በዚህ አጋጣሚ እንደው እዚህ ስራ ላይ ለሚሳተፉ አካላት ምስጋና ማቅረብ ፈልጋለሁ። ለክቡር ጠቅላይ ሚኒስትራችንም ለሰጡት አመራር። ከዚያ በተጨማሪ ደግሞ እንደው ኮይሻ በመጣሁበት ጊዜ እንዳሁኑ የተለየ የአየር ንብረት አጋጥሞኝ አያውቅምና ዛሬ ሙሉ ቀን በጣም የተሻለ የአየር ንብረት የነበረበት ሰዓትም ነውና ይሄንን ለመናገር ነው። እንደው ጨበራ ጩርጩራ ፓርክ ትናንትና ሄደን ነበር። አብዛኛው የካቢኔ አባላት ዞረን ባየነው ነገር በጣም ደስተኞች ነበር። በእግራችንም ይሄድንባቸው አሉ።
እና መጎብኘት ያለበት መታየት ያለበት አካባቢ ነው። የራሱ ልዩ የሆነ ጸጋ ያለው ነው። ዝሆን፣ ጎሽ እና ሌሎችም ያሉበት አካባቢ ነው። በውስጡ ስንነዳበት በጣም ግሪን ነው፣ በጣም ለም ነው። አንዳንድ ጉብኝት ላይ የነበሩ የሀገር ውስጥ ቱሪስቶችንም አግኝተናል በአጋጣሚ። እነዚህን አጠናክሮ መቀጠል እንግዲህ ይሄ የተሳሰረ ነገር ነው። ኮይሻ አለ፣ ሀላላ ኬላ አለ፣ ጨበራ ጩርጩራ አለ። እነዚህ አካባቢዎች በሙሉ ከአጠቃላይ ከኃይል ማመንጫው ከኮይሻ ፕሮጀክት ጋር ተሳስረው ቱሪዝሙን ማሳደግ የሚችሉ ጸጋዎች ናቸውና የለውጡ መንግስትና ፓርቲያችን ብልጽግና ምን ያህል ባሉን ሀብቶች እየተጠቀመ እንደሆነ ያየውበት ነውና በዚህ አጋጣሚ እዚህ ስራ ላይ የተሳተፉ ሁሉ ማመስገን እፈልጋለሁ። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። ከጊዜ አኳያ ሁሉም ላይ ማለት ቢቻልም ይህን አካባቢ በተወሰነ ደረጃ እንደሚያቅሰው መጀመሪያ እዚህ አካባቢ ያሉ ጸጋዎችን አውቆ ለይቶ ወደ ስራ ለመግባት ዝግጅት በሚደረግበት ጊዜ የመምጣት እድል ነበረኝና በወቅቱ ትንሽ ስለ ጨበራ ትኩረት አድርጌ ባነሳ በጨበራ ውስጥ የማያቸውና መገነዘባቸውን ነገሮችም ባነሳ ደስ ይለኛል። የመጀመሪያው አይ ቲንክ መሪነት ያለንን አውቀን ጸጋችንን ለይተን እዛ ላይ ካፒታላይዝ ማድረግን የሚጠይቅ ነው። የጨበራ ጩርጩራ ፓርክ ለበርካታ አመታት የኖረ ነው። ማህበረሰቡም እዚሁ አካባቢ ያለ ነው። በጣም ተፈጥሮ ያደለው አካባቢ ነው። ይሄ ተፈጥሮ ያደለው አካባቢ ወደ ሀብትነት መቀየር የቻለ አልነበረም። መሰረተ ልማቱም እዚህ ግባ የሚባል አልነበረምና ይሄንን ሀብት ለማልማት ክቡር ጠቅላይ ሚኒስትር የመጀመሪያዎቹ የለውጥ አመታት የቅድሚያ ካገኙ ፕሮጀክቶች ውስጥ አንዱ ነው የነበረውና ይሄን አልምቶ አካባቢውንም በተሻለ የመሰረተ ልማት አስተሳስሮ ለዜጎች የስራ እድል ፈጥሮ በዘላቂነትም ሀብት ሆኖ እንዲቀጥል አካባቢውን ማድረግ ተችሏል። ለኔ ትርጉም የሚሰጠኝ የአካባቢው ጸጋ ህዝቡንም ከሌላኛው የሀገራችን ክልል ህዝቦች ጋር የማስተሳሰር እድልን ፈጥሯል። ፕሮጀክት ብቻ ሳይሆን ጥሩ ድልድይ አስተሳሳሪ ገመድ ሆኖም አገልግሏል። ዛሬ ላይ በአካል የመጣም ያልመጣም ስለነዚህ አካባቢዎች ስለነዚህ የቱሪስት መዳረሻዎችና ስለ አካባቢው ተፈጥሮ በመረጃ ደረጃ በርከት ያሉ ዜጎች እንዲገነዘቡ ሆኗል ማለት ነውና ይሄ ትልቅ ኦፖርቹኒቲ ነው ብዬ ነው የምወስደው። በሌላ መንገድ ወጣቶችን የማነጋገር እድሉ ገጥሞኝ ነበር። ትምህርት ጨርሰን 3 አመት 4 አመት የስራ እድል አላገኘንም ነበር። ነገር ግን ይሄ ፕሮጀክት ከመጣ በኋላ ስልጠና ወስደን ስራ የማግኘት እድል ፈጥሮልናል የሚሉ ወጣቶችን አይቻለሁ። በሚሰጡ አገልግሎቶች ውስጥ የአካባቢውን ማህበረሰብ ባህላዊ ምግቦችን ጨምሮ አጠቃላይ ሴቶቹን ከቤቱ ከአርኪቴክቸሩ ጀምሮ እንግዲህ የዝሆን ዳና ሎጅ ነው የሚለው ከዚያ ጋር የተያዙ የዲዛይን ወይም ጥበብን ያየንበት ነውና ይሄ ትርጉም አለው። ማህበረሰቡ በደንብ ከፕሮጀክቱ ጋር የተሳሰረ ተጠቃሚነት እንዲኖረው ተደርጎ ነው እየተሰራ ያለው። በትልቁ ወስደን ካየን ቱሪዝም ብዙም የሀብት ምንጭ ነው ሲሰራበት አልቆየም። እንደ ሀገር ቱሪዝም ላይ ብቻ ሳይሆን ቱሪዝም አንድ ትልቅ ጸጋ ሆኖ በርካታ ጸጋዎቻችንን ለማልማት የሚያስችል እድል የፈጠረ አካባቢውንም ይዞ እየወጣ ያለ ነው። ፓርኩ በጣም ትልቅ ፓርክ ነው። የወደፊት ፊውቸር ፕሮስፔክቱ በኔ መረዳት ትልቅ እድል ይዞ እየመጣ ያለ በርከት ያሉ የትራንስፖርት አማራጮችንም ተጠቅሞ በቀላሉ የሀገር ውስጥም የውጭ ቱሪስቶችም
ቦታው ላይ መጥቶ መገልገል ሲችሉ ተመልሶ የአካባቢውን አቅም የማውጣትም ማህበረሰቡን ተጠቃሚ የማድረግም እንደ ሀገር የኢትዮጵያን ገጽታ በመገንባት ረገድም ትልቅ ትርጉም አለው። ካለንበት ቦታ ጋር ደግሞ ያለው ዝምድና ሌላ ከፍታ የሚጨምርለት ስለሆነ በዚህ ውስጥ ሁሉ ደምረሽ ምንድነው ያየሽው ከተባለ የመሪነት ጥበብ ሌላ ጋር ተሻግሮ መሄድ ሳያስፈልግ ክቡር ጠቅላይ ሚኒስትር እነዚህ ፕሮጀክቶች ላይ እየሰጡት ያለው አመራር መጀመሪያ ራሳችን ጋር የኢትዮጵያ ማህፀን ውስጥ ያሉ ሀብቶችን ፈልቅቆ አውጥቶ ለኢትዮጵያና ለኢትዮጵያውያን መልሶ ጥቅም ላይ ማዋል ካለን የመጀመር ያለንን እምቃቅም የማውጣት የመግለጥ የመሪነት ጥበብ ትልቁን ድርሻ ይወስዳል ብዬ ነው ማስበው። በተደጋጋሚ የዚህ እድል ተቋዳሽ የመሆን እድል ስላገኘሁም እድለኛ ነኝ። እጅግ አድርጌ ማመስገን እፈልጋለሁ። አመሰግናለሁ። አመሰግናለሁ። እኔ የመቶ ቀን ሪፖርት አፈጻጸሙ ላይ የቀረቡ አዝማሚያዎችና የማክሮ ኢኮኖሚክ ፒላሮቹ ላይ አስተያየት መስጠት እፈልጋለሁ። በአጠቃላይ ክብርት ዶክተር ፍጹም በጥሩ ሁኔታ ባጠገረ ጊዜ ዓለማዊ ሁኔታውንም አገራዊ ሁኔታውንም ወረድ ብለን ደግሞ ዘርፎች በምን ሁኔታ እያደጉ እንደሆነ ምን ታቅዶ ምን እንደተፈጸመ በአጠቃላይ ለዚህ አፈጻጸም ያስቀመጥናቸው ታሳቢዎችና የሰራናቸው ስራዎች እንዴት እየተመጋገቡ ውጤት እያመጡ እንደሆነ መረዳት ችያለሁኝ። በዓለም አሁን ያለው ነባራዊ ሁኔታ እንዳለ ሆኖ እንደ ሀገር በተሻለ ሁኔታ እያደግን ያለን አይናችንን ካስቀመጥናቸው ግቦች ያልነቀል መሆናችንና ያስቀመጥናቸው እቅዶችም እየተሳኩ እየመጡ እንደሆነ በተለይ ደግሞ የኢኮኖሚ እድገታችን አሁን ያለው ትንበያም ባለፈው አመት የነበረው ውጤትም በእጅጉ ያሳየናል። ያስቀመጥናቸው ያስተካከልናቸው ፖሊሲዎች የፖሊሲ ውጥኖች አጠቃላይ ሪፎርማችን እየሄደበት ያለው መንገድ ለዚህ የሚሆን የልማት ፋይናንስ እያመጣን ያለንበት መንገድ በአጠቃላይ የራሳችንን አቅም ተጠቅመን እየሄድን ያለበት መንገድ ውጤታማ እንድንሆን እንዳደረገን ለመረዳት ችለናል። በአጠቃላይ ያለው የዓለም ሁኔታ ሳይበግረን የራሳችንን ውጥን በትክክለኛው ጋይድ እያደረግን አገራዊ የሆኑ አስተሳሰቦችን ጨምረን ሁላችንም ላስቀመጥነው ድል ውጤት እየተጋን እንደሆነ ማሳያ ናቸው ብዬ አስባለሁና የታሰቡት ታሳቢዎቹ ትክክል መሆናቸውን እየሰራን ያለነው ስራ ውጤት ማስመዝገብ መጀመሩን አይቻለሁኝ። ስፔሲፊክ ለማድረግ ያክል በአጠቃላይ በግብርናና በኢንዱስትሪ መካከል ያለው ልዩነት በአገልግሎት ዘርፍ ያለውን እስከዛሬ ድረስ ኢንዱስትሪያችን ሲያድግ የነበረው በኮንስትራክሽን ዘርፍ ተብሎ ነበር ሲነገር የነበረው ወይም ትክክለኛው እሱ ነበር። አሁን ግን ኢንዱስትሪ የመሪነት ሚናውን እየተቀበለ ግብርና ደግሞ ከዛ ባነሰ መንገድ እያደገ ስቲል እያደገ መሆኑ እንደተጠበቀ ሆኖ የኢኮኖሚ መዋቅራዊ ሽግግራችንም ውጤታማ የሆነ ስራ እየሰራ እንደሆነ በርካታ ማሳያዎችን ማንሳት ይቻላል። እዛ ውስጥ እዛው እያለን በተለይ ደግሞ ተኪ ምርትን ያዳንበት መንገድ ያዳነው ወጪ ለተኪ ምርት ያወዳነው ወጪ በተለይ በኮንስትራክሽን ዘርፍም በሌሎችም ዘርፎች በርካታ ወጪ የምናወጣባቸው እንደ ሀገር ግን እያሉን ያልተጠቀምንባቸውን አቅሞች ላይ ፎከስድ ሆነን የሰራናቸው ስራዎች ያመጧቸው ውጤቶችና የአዳናቸው ሀብቶች በጣም ውጤታማ ስራ እየሰራ እንደሆነና ይሄ ዘርፍ በዚህ ዘርፍ የተጀመረው ንቅናቄም እንደ ግብርናው ዘርፍ ትልቅ ውጤት እያመጣ እንደሆነ ለምን ገንዘብ ይቻላል። ሌላኛው ዘርፍ የማዕድን ዘርፋችን ነው። እሱም እንግዲህ አሁን ይሄኛው 100 አመት ውስጥ እንደ ሀገር በጣም ብዙ ዋጋ ያስከፈለን የጋዝ ምርት ያወጣንበት ትልቅ ፕሮጀክት የተመረቀበት ሌሎች ከሱ ጋር ተያያዥ የሆኑ ስራዎች የተጀመሩበት ጊዜ ነውና ፎከስ እንደሆነ መስራታችን ለማዕድን ዘርፋችን የሰጠነው ትኩረት እና እነዚህ ነገሮች እየሰራን ያለንበት ሲሚንቶን ጨምሮ የድንጋይ ከሰል ብረት እነዚህን የመሳሰሉ ነገሮች ያላቸው እድገት ምን ያህል ትክክለኛ ትራክ ላይ መሆናችንን ይነግረናል የሚል አረዳድ ነው ያለኝ። ሌላኛው ኢአይኤች ላይ ነው አስተያየት መስጠት የፈለኩት። ኢአይኤች ላይ ከዚህ ቀደም በርካታዎቹ ኢአይኤች ውስጥ ያሉ ተቋማት በኪሳራ የሚታወቁ አገርን ዋጋ ሲያስከፍሉ የነበሩ ናቸውና እነዚህ ተቋማት ሪፎርም ተደርገው በርካታ ሀብት ያለባቸው እንደሆነ ይታወቃል። ዛሬ ለትልቅ ውጤት ያበቁን ያሉ መሆናቸውንና ይሄ የጀመርነው አጠቃላይ አቅሞችን የመሰብሰብ ውጤት መሆኑን ነው የተረዳሁት። ከዚህ ሌላኛው በአጠቃላይ እንዳመራር ራዕይ ሲኖር
ሰው የሚፈልገው ማድረግ እንደሚችል ለዛም መትጋት እንደሚያስፈልግ ከወረቀት በዘለለ በተግባር ለቀጠናችንም ለአህጉራችንም ለዓለምም እያሳየን የመጣን መሆናችን እኔ እጅግ በጣም ያኮራኛል። ከማገኛቸው አካላት ጋር በሙሉ በጣም አፕሪሼት ተደርጎ በመገረም የማያነሳ ሰው የለም። በተለይ ደግሞ በአዲስ አበባ ዙሪያና በአጠቃላይ በከተሞችም በገጠሮችም የተሰሩ የኮሪደር ልማቶችን አፕሪሼት የሚደረግበትን መንገድ እነዚህ አሁን ያየናቸው ውጤቶች አካል ናቸው ብዬ ነው የማስበው። ለዚህ ደግሞ የፕሮጀክት ውጤታማነት ቅልጥፍና እጅግ በጣም ገራሚና ለሌላው ስራችን ለሰን ሊወሰድበት የሚገባ ከዚህ የሚጻፍ በርካታ ለሰን ይኖራል የሚል እምነት ነው ያለኝና የፕሮጀክት ቅልጥፍና ውጤታማነት ትልቅ ምርታ የመጣበት ትልቅ ውጤት የመጣበት መሆኑን ነው ያየሁትና ይሄ እንደ ማጠቃለያም የተቀመጠው ትክክለኛ ነው የሚል እምነት አለኝ። ሌላኛው በሰብአዊ ድጋፍ ራስን የመቻል የሚለው በራስ አቅም ሰብአዊ ድጋፍን የማድረግ ተብሎ የተጀመረው በክልሎች መካከል ያለው ፍክክር በአጠቃላይ የመጣ ያለው ውጤት ራሳችን በራሳችን ለመደገፍ ያለን ቁርጠኝነት ይሄ ትልቅ በደንብ በአግባቡ የተመራ ስለሆነ የመጣ ውጤት አድርጌ ነው የምወስደው። ሌላኛው እና የመጨረሻው ቀጠናዊ ትስስርና ተጽዕኖ ፈጣሪነታችን ላይ ነው አስተያየት መስጠት የፈለኩት። በሁሉም ዘርፍ በሚባል ደረጃ የተፈጠረው ተጽዕኖ ፈጣሪነት ቀላል የሚባል አይደለም። ውስጡ ስላለን የማይሰማ ሊሆን ይችላል። ነገር ግን ከዚህ ቀደም በጎሪጥ ሲመለከቱን የነበሩ በተለይ ከ2019 በዩሮፒያን አቆጣጠር ጀምሮ ከሀገራችን ጋር ኮሚኒኬሽን ያልነበራቸው ሀገራት ዛሬ ምን እናግዝ ይሄን ቀጠና ያለ ኢትዮጵያ ይዞ መውጣት እንደማይቻል የዚህን ቀጠና ፌት ከኢትዮጵያ አቅም ጋር የተሳሰረ መሆኑንና እንደዚህ አይነት በጣም ስትራቴጂክ የሆኑ ጉዳዮችን ያለ ኢትዮጵያ መስራት በዚህ ቀጠና እንደማይቻል ወስነው ምን እናድርግ የሚል ጥያቄ እስከ መጠየቅ የደረሱበት መሆኑን እኔ ራሴ ዊትነስ ነኝና እነዚህ ነገሮች የመጡት ፎከስድ ሆነን የራሳችንን አቅም አውቀን ስራዎቻችን ላይ ፎከስ በማድረጋችን እንጂ ችግሮች ስለሌሉ አይደለም። ስለዚህ እነዛን ችግሮች እየፈታን ነገር ግን ደግሞ የራሳችንን ያስቀመጥናቸውን ግቦች ለማሳካት ያለን ትጋትና ቁርጠኝነት ለዚህ አብቅቶናል ብዬ ነው የማስበውና ውጤታማ ስራ የተሰራበት ጊዜ ነበር የሚል አስተያየት ለመስጠት ነው። አመሰግናለሁ። እኔም አመሰግናለሁኝ። በዚህ በኮይሻ የነበረንን ጉብኝትና ያየናቸው ነገሮች ላይ ትኩረት አድርጌ ትንሽ አስተያየት መስጠት ሞክራለሁ። የመጀመሪያ ጊዜ ነው ኮይሻ ስመጣ በዚህ ያየሁት ነገር አንደኛ ከገና ይሄኛውን አመት ከመጀመራችን በፊት በጳጉሜ የነበረን ጊዜ ላይ የአባይ ግድብ አልቆ ጨረስን ብሎ መቆም እንደሌለና መፈለግ ላይ መቀጠል እንደሚያስፈልግ የመጀመሪያው በጣም ትልቅ የወሰድኩት ነገር እሱን ነው። ምክንያቱም አንድ ነገር ለሀገራችን ያስፈልጋታል፣ ስለሚያስፈልጋት መትካት ያስፈልጋል የሚለውን መፈለግ በደንብ እንደሚያስፈልግ ያንን የፈለግነውን ደግሞ መከታተል በደንብ እንደሚፈልግ ነው ያየውበትና በጉብኝቱ ወቅት አንድ ቦታ ላይ ከላይ ሆነን በመናይበት ጊዜ ላይ ማለት ነው ወደ 128 ሜትር ደርሷል አሁን የግድቡ ከፍታ። እዛ ላይ ሆነን ስናይ በፊት የነበረበት መጀመሪያ የነበረው ቪዚት ወደ ማርች 2020 ላይ ፈርስት ቪዚት ይላል እና እስከ ሜይ 2023 በፈረንጆች አቆጣጠር ድረስ 11 ቪዚት እንደነበረ አየሁኝ። ከዛ በዚህ መካከል የነበሩትን ጊዜዎችና እንዲህ አይነት ክትትል በዛ ጊዜ ውስጥ የነበረበት አቅምን መፈለግ ብቻ ሳይሆን ለመፈጸም መከታተል በደንብ እንደሚፈልግ አይቼበታለሁኝና ከዛ በኋላ ያሉ ቪዚቶች ቁጥር አልተሰጣቸውም እንጂ በጣም ብዙ ቪዚቶች ከዛም በኋላ እንዳሉ ያሳያል። ዛሬ ላይ እንግዲህ ይሄንን ያህል ሜትር ከፍታ ላይ ደርሷል ብለን መቆም ብቻ ሳይሆን ለዛ መትጋት መስራት ዛሬ በዙሪያው ያሉ ደግሞ መረዳትንም አይቼበታለሁና በመረዳት ውስጥ ደግሞ በፊት የነበሩን ጠንካራ ነገሮች ምንድናቸው ደግሞ ክፍተቶቻችን ምንድናቸው ተብሎ በጣም ብዙ ነገር ኮሬክት ተደርጎ እየተሄደበት ያለ ሁኔታን አይቻለሁ። አንዱ ምንድነው ከዚህ በፊት በጣም ወጪ የሚሆኑ የነበሩትን ብረቶቹን በተለይ ጭኑ ያለቀለትን ማምጣት የነበረውን ወጪ ድካም አብሮት የነበሩትን ተያያዥ ነገሮች በተለይ ከዚህ በፊት በነበሩን በግድብ ስራዎች ላይ የነበሩ ባለሙያዎችም በበፊትም ሲገለጽ እንዳየነው ይሄንን እዚሁ መስራት መቻሉ አንድ ትክክለኛ አቅም መፍጠር ነው። ሁለተኛ ደግሞ ብዙ ብክነቶችን ብዙ ደግሞ ወጪዎችን መቆጠብ የሚቻልበት አቅም መጥቷል። ያ ብዙ ስራዎችን ከወጪ ቆጣቢነት በተጨማሪ
የክራፍት ማንሽፓችንን በደንብ መጨመር ነገ ላይ ለሚያስፈልጉ ለኢትዮጵያ ብቻ ሳይሆን ለአህጉራዊ ስራዎቻችን በጣም ጠንካራ ነገር መውጣት የሚችልበት ትውልድ እንደተሰራ አይቼበታለሁ። ከዛ ውጪ በጣም ትልቅ ጠንካራ ነገር ኮይሻ ላይ ያየሁት ምንድነው መፈለግም ብቻ ሳይሆን ማድረግንም በጣም ተከታትለው የሚያደርጉ ሰዎች፣ ባለሙያዎች፣ አገራቸውን የሚወዱ በጣም ብዙ ሰራተኞችም በውስጡ አሉበት። ይሄም የስራ እድል መፍጠር ብቻ ሳይሆን መፍቀድን መስራትን ብቻ ትኩረት ያደረገ ሳይሆን ያንን ጨርሶ እስከ ማየት ድረስ ላንድ ማርኮችን እያስቀመጡ ክትትል የሚያደርጉ የባለሙያዎችም ደግሞ መጥተው የሚሰለጡበት አቅም መሆን እንደሚችል ተረድቻለሁኝ። ይሄ እንግዲህ ለብዙ ተማሪዎች ነገ ኢንተርንሺፕ መስሪያ ብዙ ነገሮች በሌሎቹም ግድቦች ላይ የተደረገ እንዳለው በጣም ብዙ አቅም ብዙ ተማሪዎች የሚማሩበት እንደሚሆን ተስፋ አለኝ። እየታየም ያለው እሱን አይነት ነገር ነው። ከዛ በተጨማሪ ግን ዋናው አንድ መጨረሻ ማለት መፈልገው መፈጸም ማድረግ ከዛ በኋላ ግን መፈለግ እንደገና እንደሚያስፈልግ ነው። መሻገር አለ። ልክ ደህና ነገር ካለቀ በኋላ አልቋል ብቻ ሳይሆን ያንንም የተከታተሉ ሌላ መፈለግ እንደገና ሩቲናችንን መቀጠል እነዚህን ሩቲኖቻችንን በመፈጸም በመትጋት በማድረግ በመከታተል ውስጥ ከዛ ደግሞ ጨርሶ ለሌላ ተሻግሮ ሰጥቶ ሌላ መፈለግ እንደሚያስፈልግ በዚህ ውስጥ አይቻለሁኝ። ይሄ ትልቅ ሪፍሌክሽን ነው ለኔ። አመሰግናለሁ። እኔም የመቶ ቀን እቅድ አፈጻጸም ላይ የተሰማኝን አጠራጠር ያሉ ጉዳዮች ለመግለጽ ነው። በመጀመሪያ ደረጃ የመቶ ቀን የእቅድ አፈጻጸማችንን በምንመለከትበት ጊዜ ኢኮኖሚውን የምንመራበት የምንቃኝበት እሳቤ ምን ያክል ትክክለኛና ውጤታማ እንደሆነ ትልቅ ግንዛቤ ያገኘውበት ነው። ሪፖርቱ እንደሚያመላክተው በሁሉም መስኮች በጣም ተስፋን የሚፈነጥቁ የኢትዮጵያ የብልጽግና ህልም መሳካቱ አይቀሬ መሆኑን የሚያበስሩ አፈጻጸሞች በሁሉም ዘርፎች አይቻለው። ይሄ ትልቅ ነገር ነው። ከዛም ባለፈ የብዝሃ ዘርፍ የኢኮኖሚ አቅጣጫችን ኢትዮጵያ ሀገራችን ያላትን እምቅ በሙሉ አሟጣ ተጠቅማ ወደ ብልጽግና የምታደርገውን ጉዞ ያጠረ ለማድረግ ትልቅ አስተዋጽኦ እያበረከተ መሆኑን አይቻለው። በሪፖርቱ ሁላችንም እንዳየነው የግብርናው እድገት ለኢንዱስትሪው የሚያበረክተውን አስተዋጽኦ የኢንዱስትሪውና የግብርናው እድገት ደግሞ ተሳስሮ በአጠቃላይ አገልግሎቱ ላይ የማዕድኑም እንደዚሁ ከዲጂታል ኢኮኖሚ ጋር ያለው ትስስርና ቅንጅት ሀገራችን ሁሉንም እምቅ አቅሞቿን ተጠቅማ የመበልጸግ ህልሟን ማሳካት እንደምትችል በተጨባጭ የተገነዘብኩበትና ትልቅ ተስፋ ያየውበት ነው። ከዛም ባለፈ በተለያዩ መድረኮቻችን በውይይቶች ሀሳብ በምንለዋወጥባቸው የተለያዩ ፕላትፎርሞች የምናነሳቸው ጉዳዮች ተጨባጭ የሆኑ በየማይልስቶኑ ያስቀመጥናቸው ጉዳዮች ለምሳሌ በ2018 ከተስፋ ብርሃን ወደሚጨበጥ ተስፋ ብለን ያስቀመጥነው በእውነትም ደርሰንበት መጨበጥ መጀመራችንን ነው የሚያሳየንና ከሪፖርቱም የተረዳሁት የህዳሴ ግድብ ለኛ የሚጨበጥ ነገር ነው። የወልመል ግድብ የጉባ ብስራቶች ላይ የተጠቀሱት የማዳበሪያ ፋብሪካ ከተረጂነት ለመላቀቅ በአጠቃላይ የምናደርጋቸው እንቅስቃሴዎች በሙሉ የሀገራችንን አንገት ቀና የሚያደርጉ ወደ ብልጽግና የምናደርገው ግስጋሴ በጥሩ ፍጥነት ወደፊት እየሄደ መሆኑን የሚያሳይ ነው። የሀገር በቀል የኢኮኖሚ ሪፎርሞቻችን ከዛም የመነጩ ፕሮግራሞችና ስትራቴጂዎች በውጤታማነት እየተፈጸሙ መሆናቸውንና በዚህ ረገድ ያስቀመጥናቸውን ግቦች በስኬት እየፈጸምን መሆኑን የሚያሳዩ ናቸው። ከኢኮኖሚ እድገታችንም አኳያ እድገቱ ከየት ነው የመነጨው የሚለውን ስናይ ከዚህ በፊት ሲመጣ የነበረው የኢኮኖሚ እድገት የነበረበትን የጥራት ጉድለት ባስተካከለ መልኩ ወደፊት መራመድ መጀመራችንን የሚያሳዩ ተስፋ ሰጪ ጉዳዮች አሉ ማለት ነው። በአብዛኛው የግብርና እድገቱ በአርሶ አደር ማሳ በአርሶ አደር ቀዬ ነው በአርብቶ አደር ኑሮ ላይ የሚመጣ የገቢ ጉዳይ ጋር የተያያዘ በመሆኑ እድገቱ በአጠቃላይ ሁሉንም ኢትዮጵያዊ በለፋው በጣረው ልክ ደጁን የሚያንኳኳና ህይወቱን የሚቀይር ነው። ከዛም ባለፈ በትላልቅ ፕሮጀክቶችም የሚመጣው ኢኮኖሚ እድገት ለውጥ ተደራሽነቱ አብዛኛውን ያካተተና ጥራት ያለው መሆኑ ከዛም ባለፈ ደግሞ የፋይናንሲንጉም ጉዳይ ሁላችንም እንደምናውቀው ከዚህ በፊት በነበረው በኮመርሻል ብድር የሚፈጸም ሳይሆን በአብዛኛው በራሳችን አቅም የሚሰራ መሆኑ
ምን ያክል በትክክለኛ አቅጣጫ እየሄድን መሆኑን የሚያመላክት ነው የሚለውን ለማንሳት ነው። በሁለተኛነት እነዚህን ሁሉ ስኬቶች ያስመዘገብ ነው ባለፉት አመታት የተፈጸሙትን ተግባራት ጨምሮ በብዙ ፈተናዎች በተተበተበ አካሄድ ውስጥ ነው የነበር ነው። ሰው ሰራሽና በተፈጥሮ ችግሮች ውስጥ አልፈን ነው። ይሄ ቁርጠኛ አመራር መኖር ምን ያክል ችግርን ተቋቁሞ በአይበገሬነት እድገትን ማረጋገጥ እንደሚቻል ትምህርት የወሰድኩበት ነው ማለት ነው። የተፈጥሮ ይሁን የሰው ሰራሽ ይሁን ብዙ የሚፈትኑ ነገሮች ቢኖሩም ተለዋዋጭ ዓለም አቀፍ ሁኔታው ሌሎችም ጉዳዮች ፈታኝ ቢሆኑ እንኳ ከፈተናው ባሻገር ተስፋን መለወጥን መበልጸግን የሚያይ በደንብ አሻግሮ መመልከት የሚችል አመራር ባለበትና ያንን ተከታትሎ አሰራር ዘርግቶ ማስፈጸም የሚችል ራዕይ ያለው ህዝቡን አስተባብሮ መምራት የሚችል አመራር ባለበት ሁሉ ብልጽግና መረጋገጡ አይቀሬ መሆኑን በትልቅ ትምህርት ደረጃ የወሰድኩበት መሆኑን ለማንሳት ነው ማለት ነው። ሌላው አዲስ የስራ ባህልም እየተፈጠረ እንደሆነ ነው የሚሰማኝ። በትላልቅ ሜጋ ፕሮጀክቶች ብቻ ሳይሆን በሁሉም አካባቢዎች ህዝቡን አስተባብሮ የሚሰሩ በመንግስት በጀትም የሚሰሩ ፕሮጀክቶችን ጀምሮ የመፈጸም ሁኔታ በየአካባቢው ባህል የሆነ የመጣበት ሁኔታ ነው ያለው። ይሄ ከክቡር ጠቅላይ ሚኒስትራችን የተጀመረው ፕሮጀክቶችን ተከታትሎ የማስፈጸም ሪቫን የመቁረጥ መርቆ ለአገልግሎት የማብቃቱ ጅምር በሁሉም የአመራር ደረጃ ክትትል ድጋፍ የማድረግ ህዝብን የማስተባበርና የማሳተፍ ህዝቡ ደግሞ ፕሮጀክቶች እንዲጠናቀቁ ራሱም አንዱ የልማት አቅም ሆኖ የመነሳቱና የመንቀሳቀሱ ነገር አዲስ ባህል የሆነ መጥቷል። እነዚህ ነገሮች አንድ ላይ አጣምሬ በማይበት ጊዜ የ100 ቀን የቅድ አፈጻጸሙ በአጠቃላይ የብልጽግና ጉዟችን በትክክለኛ መስመር በትክክለኛ ሐሳቤ በትክክለኛ አመራርና በአጠቃላይ ደግሞ የህዝቡ ኑሮ በሚለውጥ ያስቀመጥናቸውን ማይልስቶኖች ለማሳካት በሚያስችል ቁመና ላይ መሆናችንን ተረድቻለሁ ለማለት ነው። አመሰግናለሁ ክቡር ጠቅላይ ሚኒስትር። ያየናቸው ሶስቱም ጉዳዮች እጅግ የሚያስደስቱ ትልልቅ ውጤቶች የተገኙባቸው ናቸው። ክብርት ዶክተር ፍጹምም በጥሩ ሁኔታ ፕሬዘንት አድርጋለናለች። ሀሳብ መስጠት የፈለኩት የኮይሻ ላይ ነው። ኮይሻ ስመጣ ይሄ ሁለተኛ ጊዜ ነው። ያኔ ካየሁበት በጣም እጅግ የተለወጠ ትልቅ አፈጻጸም ነው ያየሁት። ስታክ ያደረገን ፕሮጀክት እንደገና ነፍስ እንዲዘራ ማድረግ ቀላል አይደለም። አዲስ እንደው መጀመር ይሻላል እና ይሄ ከሞተበት የማንሳት ሁኔታን ቀደም ክቡር ምክትል ጠቅላይ ሚኒስትር እንዳሉት ትልቅ ቦታ የሚሰጠው የአመራር ክህሎትም ጥበብም አመራርም የታየበት ነው እላለሁ። ሌላው ኮይሻ ላይ በጣም የገረመኝ ወደ 6 ተርባይንስ እነዚህን ተርባይንስ ማስቀመጫ ከዚህ በፊት ሌላ ቦታ ላይ ተሰርቶ የሚመጣ የነበረ አሁን ግን በራሳችን አቅም ማምረት የቻልንበት ጠፍጣፋውንም ብረት እዚሁ ለማምረት እንደገና ደግሞ ሀሳብ የተያዘበት ነውና ይሄ ይበል የሚያሰኝ የውጪንም ምንዛሪ የሚቀንስ ጊዜያችንንም በአግባቡ እንድንጠቀም የሚረዳን ነው ብዬ አምናለሁ። ሌላው ደግሞ አብዛኛው ግብአቶች እዚሁ አካባቢ ካሉት ነው እየተጠቀሙ ያሉት። ሲነግሩን ከአንዳንድ ኬሚካልስ ውጪ አብዛኛው ግብአት በአካባቢው የሚገኝ ሀብት ላይ የተመሰረተ ነው። ይህ ራሱ የሚያሳየን እንግዲህ ያላየነው በጣም ብዙ ሀብት በእጃችን እንዳለና መጠቀም ከቻልን ለእድገታችን ዋነኛ መሰረት እንደሆነ መረዳት ችያለሁ። ሌላው በጥሩ ሁኔታ ያየሁት አንድ የሰጡን ቴምፕሌት ነበረ። እዛ ላይ ኮርፖሬት ሶሻል ሪስፖንሲቢሊቲን ከዋናው ስራቸው በተጨማሪ ደግሞ ፕሮጀክት በሚሰራበት ጊዜ የአካባቢው ማህበረሰብ የፕሮጀክቱ ባለቤት እንደሆነ ኦውን እንዲያደርገው በሚያስችል መንገድ የተሰሩ ስራዎች ናቸው። ለማህበረሰቡ የሚጠቅሙ መንገዶች ተሰርተዋል፣ ውሃዎች ተሰርተዋል። ይሄ እንግዲህ ፕሮጀክቱን ለሌላ አገልግሎት ወይም ደግሞ ለሀገራዊ ራቅ ላለ የኢኮኖሚ ጠቀሜታ ብቻ ሳይሆን ቅርብ ያለው ማህበረሰብም
እየዳሰሰ ጠቀሜታውን እንዲያይ የሚያስችል ነውና ይህን ማህበራዊ ኃላፊነት የተወጡበትን መንገድ ማድነቅ እፈልጋለሁ። አመሰግናለሁ። እሺ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ እኔ ስለ ጨበራ ጩርጩራ እና ስለ ኮይሻ አጭር የተሰማኝን ስሜት ለማካፈል ያህል ነው። እዚህ ቦታ የዛሬ 2 አመት አካባቢ ይመስለኛል መተናል። እንደዚህ በካቢኔ ጉብኝት አድርገናል። ስራው በከፍተኛ ሁኔታ እያደገ የመጣ መሆኑን አይቻለሁ፣ ተረድቻለሁ። ትላንት በጨበራ ጩርጩራ እንግዲህ አዲስ በኢትዮጵያ የቱሪዝም ማፕ ውስጥ አዲስ እየተለማመዱ ያሉ አንዱ የጨበራ ጩርጩራ መዝናኛ እና የቱሪዝም መዳረሻ ቦታ ነው። ባለፉት ጥቂት አመታት ይሄንን መሰል ሌሎች ትልቅ የቱሪዝም አቅም ያላቸው ማዕከላት በኢትዮጵያ በተለያዩ ቦታዎች ተገንብተው ለአጠቃላይ ለኢኮኖሚ ማመንጨት አዲስ ተጨማሪ ፋክተር ሆኖ መጥተው ያየን ነው እና እኔ በዚህ ውስጥ ምረዳው ምማረው በዚህ በመንግስት ውስጥ ይሄንን እድል አግኝተን መስራት ከጀመርኩበት ጊዜ ጀምሮ ኢትዮጵያን በተሻለ እንዳውቅ አቅሟንም እንድረዳ ፖቴንሻሏን እንድረዳ እድል አግኝቻለሁ ብዬ መናገር እፈልጋለሁ። ወደ ተለያዩ አቅጣጫዎች በስራ ምክንያት እንጓዛለን። ስለዚህ ማናቀውን እያወቅን ያላየነውን እያየን እያደነቅን በእርግጥም ኢትዮጵያ በጣም ሰፊ ሀብትና አቅም ያላት ሀገር መሆኗን ለመረዳት እድል አግኝቻለሁ። ሶ እንግዲህ የሌለ ነገር አይመጣም፣ ያለ ነገር ነው ወደ አክቹዋሊቲ የሚቀየረው። ጨበራ ምን በለው ጎርጎራ ወንጭ ምን በል ዞሮ ዞሮ አቅሙ ትላንትም ሁሌም ነበር። ያንን አቅም አይቶ ተረድቶ ወደ አክቹዋሊቲ የመቀየር ስራን ነበር ሁሌም ይጠብቅ እና ይጠይቅ የነበረው። ስለዚህ ይሄ እንዲሆን ደግሞ ወቅት መምጣት አለበት። መታየት ማየት የሚችሉ ሰዎች አይተው ፖቴንሻሉን ወደ አክቹዋሊቲ ለመቀየር ጉጉት ይፈልጋል። ይሄንን ወደ ስራ ተግብሮ ውጤታማ ማድረግና ትላንት በአቅም ደረጃ የነበሩ ሀብቶችን ወደ አክቹዋሊቲ ወደ ተጨባጭ እውነታ መቀየር ይጠይቃል። ስለዚህ ይሄ እውን ሆኖ በኢትዮጵያ ውስጥ የኢትዮጵያን አጠቃላይ ቱሪዝም አቅም በእጅጉ ከፍ ያደረጉ ማዕከላት ተገንብተዋል። የቱሪዝም ሀብቱም እየሰፋ መጥቷል። ስለዚህ ትላንት በጨበራ ያየሁት ይሄን ነው። አካባቢው በጣም ያምራል። መልክዓ ምድሩ በጣም እጅግ በጣም ያምራል። ምናልባት ለወደፊት እነዚህ ፕሮጀክቶች ተጠናቀው ሲያልቁ ኢትዮጵያኖች እንዲሁም ሌሎች ማናቸውም ሰው ልጆች ወደዚህ መጥተው አካባቢውን ማድነቅ የሚችሉበት እድል ሲከፈት ያኔ ብዙ ሰው ያየዋል። ዞን አይተናል። እንግዲህ ካሁን በፊት ነው ዞን ያየሁት በአካል ከኢትዮጵያ ውጭ ነበር። አሁን ላይ ኢትዮጵያ ውስጥ መጓዝ ስንችል መንቀሳቀስ ስንችል ዞን ማየት ችያለሁ። ደስ ብሎኛል። ሌላው ወደዚህ ኮይሻ የሃይድሮ ፓወር ፕሮጀክት ስንመጣ እንግዲህ ይሄ ካፓሲቲው በአፍሪካ ውስጥ ትልቅ ከሚባሉት ውስጥ አንዱ ነው። ከህዳሴ እና አስዋን ከነሱ ቀጥሎ በ3 በ4ኛ ደረጃ ሊቀመጥ የሚችል አቅም ያለው ይመስለኛል ካልተሳሳትኩ። ይሄ ሲገነባ ቅድም እንዳልኩት እያደገ የመጣ ስራ መሆኑን አይተናል። ዞሮ ዞሮ ያለ ችግር እዚህ አልተደረሰም። በሀገራችን ምንም አንደርማይን ማይደረግ ሁላችንም አክኖሎጂ የምናደርገው በዚህም በዛም ችግሮች አሉ። በሌላ የአፍሪካ ሀገራት ቢሆን እነዚህ ያሉ ችግሮች ምናልባት የልማት ስራ አልሰራም ብሎ አንድ መንግስት እንዲቀመጥ በቂ ምክንያት ሊሆነው ይችል ነበር ብዬ አስባለሁ። ስለዚህ እነዚህ ስራዎች በችግርም ውስጥ ተሆኖ እድገታቸው ከፍ እያለ አንዳንዶቹን እየመረቅን ሌሎቹን ደግሞ ላውንች እያደረግን በጣም ትልልቅ ለኢትዮጵያ የሚመጥኑ ፕሮጀክቶች እየተጀመሩ መሰረታቸው ይጣልና እየተቋጩ የተመረቁ ይገኛሉ። ይሄ ሲሆን ቅድም እንዳልኩት በጣም ሰፊ ተግዳሮት አለ።
ግን እንደ ሀገር እንደ ህዝብ አጠቃላይ ሬዚሊየንት የሆነ ሀገርና ህዝብ መሆኑን ተጨማሪ በታሪክም እንዳየነው አሁንም ማረጋገጫችን የሚሆኑ ይመስለኛል። የተማርን ነው። ዞሮ ዞሮ ማናችንም ወደዚህ ስንመጣ በፍጽምና ልንመጣ አንችልም። በልምምድ ጋፖችን እየሞላን የተሻለ ስራ እየሰራን እንድንሄድ የሚያስችሉ እድሎችን ይዘናል። በዚህ ደግሞ ክቡር ጠቅላይ ሚኒስትሩ የመሩትን ስራዎች በዚሁ አጋጣሚ ከፍ ያለ ዋጋ ልሰጣቸው ፈልጋለሁ። የተማርን ነው። የተማርን ደግሞ የተሻለ ስራዎችን እየሰራን ለሀገራችን በምንችለው ሁሉ አበርክቶ እያደረግን ለመሄድ ዝግጁ ነን ለማለት ያህል ነው። አመሰግናለሁ። በጣም አመሰግናለሁ። እኔ አስተያየት መስጠት የምፈልገው በመቶ ቀናት የማክሮ ኢኮኖሚ አፈጻጸምና የኢኮኖሚ እድገት አዝማሚያዎች ላይ ነው። በጂኦፖለቲካ ውጥረት፣ በኢተገማች የታሪፍ ዲፕሎማሲና በአቅርቦት ሰንሰለት መቆራረጥ ምክንያት በዓለም አቀፍ ደረጃ የኢኮኖሚ እድገት መቀዛቀዝ እንደዚሁም የተዳከመ ማክሮ ኢኮኖሚ አውድ በሚታይበት ሁኔታ በሀገራችን ፈጣን የኢኮኖሚ እድገትን ማስቀጠል ችለናል። ለዚህ አመርቂ ውጤት መመዝገብ ያበቃን የሶስት ዋና ዋና ጉዳዮች ድምር ውጤት ነው ብዬ ነው ማምነው። የመጀመሪያው ከለውጥ ወዲህ የእይታ ለውጥ ፓራዳይም ሺፍት ማምጣት መቻላችን ነው። በመደመር እሳቤ ሁሉንም አቅሞች ደምረን እንጠቀም፣ እያንዳንዱ ዘርፍ ለሀገር እድገትና ብልጽግና ማበረከት የሚገባውን አስተዋጽኦ እንዲያበረክት የብዝሃ ዘርፍ አቅጣጫን እንከተል፣ በአሻራ ፖለቲካ እሳቤ ለኢትዮጵያ የሚመጥኑ ጥራት እና በመጠንም ከፍ ያሉ እቅዶችን እንያዝ፣ በፕራግማቲክ እይታ በየአካባቢው ያሉ ተግባራዊ እውነታዎችን መሰረት አድርገን እንስራ፣ በመፍጠንና መፍጠር መርህ አንዱን አመት እንደ ብዙ አመት፣ አንዱን ወር እንደ ብዙ ወራት፣ አንዱን ቀን እንደ ብዙ ቀናት እንጠቀም። እንደዚሁም ፈተናዎች አይቀሬ ናቸው። ፈተናን ወደ ድል እየቀየርን በፈተናዎች ሳንሸነፍ ያቀድናቸውን በስኬት ተግባራዊ ለማድረግ እንንቀሳቀስ የሚል እሳቤ ተይዞ በዛ አግባብ በመሰራቱ የመጣ ውጤት ነው ብዬ ነው ማምነው። ሁለተኛው ለዚህ ውጤት ያበቃን ጉዳይ የአመራር የማስፈጸም አቅም ትጋትና ቁርጠኝነት ነው። አመራሩ በየአካባቢው ያለውን ጸጋ ያለውን የመልማት እድል አይኑን ገልጦ ማየት በመጀመሩ ለዚህ ደግሞ አርያ ሆነው ሁሉም እንዲማርበት ያደረጉት ክቡር ጠቅላይ ሚኒስትር ናቸው። ለዚህ ትልቅ ምስጋና አለን። የእሳቸውን አርያነት በመከተል በየአካባቢ ያለው አመራር በአካባቢ ያሉ ጸጋዎችን የልማት እድሎችን አይኑን ገልጦ ማየት የጀመረበት ሁኔታ መኖሩ ከሀገር አቀፍ እቅድ ጋር በተጣጣመ መልኩ ከየአካባቢ ተጨባጭ ሁኔታ አንጻር መስራት የሚገባውን በተሻለ መልኩ ማቀድ በመጀመሩ ከክትትልና ድጋፍ ጋር በተያያዘም ከዚህ ቀደም በቢሮ በመድረክ ብቻ ስራዎችን የመገምገም ባህል ቀርቶ አመራሩ ታች ወርዶ በሳይት ስራዎችን መከታተል መጀመሩ እዛው ኦን ደ ስፖት ችግሮችን ለመፍታት ጥረት ማድረጉ ለዚህ ውጤት አብቅቶናል ብዬ አስባለሁ። በአጠቃላይ አመራሩ በየደረጃው ያሉ አቅሞችን በማስተባበር ለእቅዶች ስኬት የሰጠው አመራር ትልቅ አስተዋጽኦ ነበረው ብዬ ነው ማምነው። ሶስተኛው ለዚህ ውጤት ያበቃን የህዝቡ፣ የግሉ ሴክተር፣ የሲቪል ማህበረሰብ ድርጅቶች ተሳትፎና ትብብር ማደግ ነው። በአጠቃላይ አመራሩ እይታ በመቀየሩ አመራሩ በየአካባቢ ያሉ አቅሞችን አሟጠን እንጠቀም ብሎ በመንቀሳቀሱ ህዝቡ ደግሞ የቀረቡለትን የተቀደሱ አጀንዳዎች፣ እቅዶች በአግባቡ ተቀብሎ የድርሻውን ለመወጣት በቁርጠኝነት ተንቀሳቅሷል። በተለይ ህዝቡ፣ የግል ሴክተሩ፣ የሲቪል ማህበረሰብ ድርጅቶች ለኢኮኖሚ እድገትና ብልጽግና ያላቸውን ሚና በአግባቡ ከመጫወት አኳያ ከጊዜ ወደ ጊዜ
ትልቅ ለውጥ የመጣበት ሁኔታ አለ። ለተመዘገበው ውጤትም ትልቅ አስተዋጽኦ አበርክቷል። ከዚህ በተጨማሪ ከመንግስት ጋር በትብብር ከመስራት አኳያም ትልቅ ለውጥ መጥቷል። ከዛ በተጨማሪ ከመጡት ውጤቶች ፍትሃዊ በሆነ አኳኋን ለመጠቀም የሚደረገው ጥረትም በከፍተኛ ደረጃ ተቀይሯል። በአጠቃላይ የሚሰሩ ስራዎች ፍትሃዊ የልማት ተጠቃሚነትን የሚያረጋግጡ የተመጣጠነ እድገት እንደ ሀገር እንዲረጋገጥ የሚያስችሉ በመሆናቸው በዚህ ህዝቡም የድርሻውን ለመወጣት በከፍተኛ ደረጃ የሚነሳሳበት ሁኔታ ተፈጥሯል። ከውጤቱም በተሻለ መልኩ በፍትሃዊነት እየተጠቀመ ያለበት ሁኔታ አለ። የነዚህ ሶስት ጉዳዮች ድምር ውጤት ነው ለዚህ ያበቃን። በተለይ ከህዝብ ጋር በተያያዘ በየጊዜው መድረኮች ይዘጋጃሉ። በመድረኮች የሚነሱ ጉዳዮች በአግባቡ ይያዛሉ፣ ለቅድ ግብአት ተደርገው ጥቅም ላይ ይውላሉ። መልሶ ያንን ለህዝቡ የመግለጽና ህዝቡ የተመዘገቡ ስኬቶችን የሚመሰክርበት አሉ የሚላቸውን ጉለቶችም እያነሳ በቀጣይ መፍትሄ ይሆናሉ የሚላቸውንም ሀሳቦች የሚሰነዝርበት ሁኔታ አለ። ይህንን በቀጣይ ማጠናክሮ መሄድ ይቀጥላል። ከዚህ አኳያ በተለይ ህዝቡ በተደጋጋሚ ሲያነሳቸው የነበሩ ጉዳዮች ኑሮ ውድነትን የማቃለል፣ የስራ ዕድል ፈጠራ፣ የአገልግሎት አሰጣጥን ቀልጣፋና ውጤታማ የማድረግ ከሰላምና ጸጥታ ጋር የተያያዙ ጉዳዮችን መንግስት በአግባቡ ከህዝብ ጋር በመሆን የተነሱትን ጉዳዮች ለማቃለል ችግሮቹ በሂደት እየተቃለሉ እንዲሆኑ ለማድረግ ከፍተኛ እንቅስቃሴ አድርጓል። ተጨባጭ ለውጦችም መጥቷል። ቀሪ ስራዎችንም በቀጣይ ከህዝቡና ከሌሎች ባለድርሻ አካላት ጋር በመሆን መንግስት ለመፍታት ርብርብ የሚያደርግ እንደሆነ ነው ዛሬ በግምገማችንም ያየነው። እጅግ በጣም አመሰግናለሁ። አመሰግናለሁ። በጣም አጭር ሁለት ጉዳዮች ማንሳት ፈልጋለሁ። እኔ ማንሳት የምፈልገው የክቡር ጠቅላይ ሚኒስትር የመጀመሪያ ጉዞ ይዞት የመጣው በረከት ምንድነው የሚለውን ማንሳት ፈልጋለሁ በሁለት መልኩ። አንደኛው ይሄ ፕሮጀክት በመጀመሪያ ጊዜ ቪዚት ፕሮጀክቱ ቴክኒካሊ የቆመ ፕሮጀክት ነው የነበረው። ፕሮጀክቱ ፋይናንስ ከውጭ ተገኝቶለት ይሰራል ተብሎ የተጀመረ ግን ፋይናንሱ ሂዶ የቆመ ፋይናንስ ያልነበረው በመሆኑ ደግሞ ስራ ማስኬድ የማይቻልበት ደረጃ ደርሶ ቆሞ ነው የነበረው። መሬት ላይ ሲቆፈር የነበረ ብቻ ሳይሆን ከዛ በላይም መሄድ የማይችልበት ሁኔታ ተፈጥሮ የነበረ በቀጥታ ትዕዛዝና ውሳኔ እና አመራር ፕሮጀክቱ ህዳሴ በራሳችን እንደገነባ ነው፣ ይሄም በራሳችን እንጨርሰዋለን እንጂ አይቆምም በሚል ውሳኔ ነው እዚህ ድረስ እንዲደርስ የተደረገውና ይሄ አንዱ ነው ፕሮጀክቱን የማዳን ጉዞ ነው የነበረው የመጀመሪያ ጉዞ የሚል እምነት አለኝ። ሁለተኛው ይሄ አካባቢ ያለውን የቱሪዝም ፖቴንሻል በዛ ጊዜ በነበረ የፕሮጀክት ትሪፕ አይደንቲፋይ ተደርገው ታይተውና በዛ ፍጥነት እዚህ ያለውን ፖቴንሻል ወደ አሁን የደረሰበት ደረጃ ማረፊያዎቹ ብትሏቸው ትናንት ጨበራ ጩርጩራ እዛ አካባቢ ያሉ መሰረተ ልማቶች በሙሉ የተሰሩት ከዛ ጉዞ በኋላ በተሰጠው አመራርና ትዕዛዝ መሆኑን መገንዘብ ያስፈልጋል የሚል ነው። ይህ ፕሮጀክት ከኃይል ማመንጫነቱ በተጨማሪ ከዚህ ጀምሮ እስከ ግቤ 3 ውሃው ተኝቶ በውሃም በመምጣት የሚቻልበት እድል የሚፈጥር ትልቅ ሀብት ነውና ለዚህ አመራራቸው በዚህ አጋጣሚ ማመስገን ፈልጋለሁ። መልካም ጊዜ። አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔ በሶስት ጉዳዮች ላይ ነው አስተያየት መስጠት የፈለኩት ኮይሻን መሰረት በማድረግ ነው። አንደኛው የፕሮጀክቱን አጀማመር በተመለከተ ነው። በአጋጣሚ የመጀመሪያው ቪዚት በሚደረግበት ጊዜ እኔም የቲሙ አካል ነበርኩኝ። በወቅቱ ይንጸባረቅ የነበረው አንደኛው ስሜት ቁጭት ነው። በሌላኛው በኩል ደግሞ እንችላለን የሚል ስሜት በክቡር ጠቅላይ ሚኒስትራችን ይንጸባረቅ ነበር። ፕሮጀክቱ ምንም አልነበረውም ብሎ መናገር ይቻላል። በወቅቱ በምንደርስበት ጊዜ የተወሰነ ኤክስካቬት የሚደረግ የቁፋሮ ስራ ነው የነበረው እንጂ ይህን ያክል የፕሮጀክት አይነት ይዘት የነበረው ሰፊ እንቅስቃሴ የሚደረግበት አልነበረም።
እንግዲህ ይሄም ፕሮጀክት ከለውጥ ማግስት 2012 ላይ ነው የመጣ ነው። ወቅቱ የአንዳንድ አካባቢዎች ላይ የፖለቲካ ቴንሽን የነበረበት ነው። በተለይ ወደ ሰሜኑ አካባቢ እንደ ሀገርም ኢኮኖሚያችን በጣም ብዙ መንገራገጭ የነበረበትና አልፎ አልፎም በነበሩ የገቢ እጥረቶች እየተፈተንበት የነበርንበት ሁኔታ ነው። ቅድም ዶክተር አብርሃም እንደገለጸውም ለዚህ ፕሮጀክት የሚሆን በቂ ፋይናንስ የተያዘለት አልነበረም። ኢሚዲየትሊ ደግሞ ፕሮጀክቱን እንደገና ማስጀመር ላይ ያለን ኮቪድ ተከስቶ የነበረበት ሁኔታ ነው የነበረው። ነገር ግን ምናልባትም አብሮ መጠቀስ ያለበት የህዳሴው ግድብ ኦልሞስት ተንገራጮ ቆሞ በአዲስ መልክ ለማስጀመር የፋይናንስና ሌሎች ቴክኒካል ስራዎች ርብርብ እየተደረገ የነበረበት ወቅት ነው። በሙሉ የነበሩትን ሁኔታዎች ወስደን ስናይ አዲስ ፕሮጀክት ለመጀመር የሚያስችሉ ናቸው ብሎ መውሰድ አይቻልም። ነገር ግን ኢትዮጵያ ያስፈልጋት ስለነበር ይሄ ፕሮጀክት መሳካት አለበት ተብሎ ክቡር ጠቅላይ ሚኒስትር በሰጡት ቁርጥ አመራር ነው ይሄ ፕሮጀክት ከሞተበት እንደገና ተነስቶ ህይወት ዘርቶበት ዛሬ እዚህ የደረሰበት ደረጃ ላይ የደረሰውና አጀማመሩ ከሌሎች ፕሮጀክቶች የተለየ ባህሪ የነበረው ነው የሚለውን ነው አንዱ የተገነዘብኩት። ይሄ መታወቅ አለበት ብዬ አስባለሁ። ብዙ የተስፋ መቁረጥ ስሜቶች፣ ጫናዎች፣ ችግሮች የነበሩበት ወቅት ነገር ግን ለኢትዮጵያ ያስፈልጋት ስለነበረ በኮሚትመንት የተገባበት ፕሮጀክት ነው የሚለውን ለማንሳት ነው። ሁለተኛው ምን ትሩፋት አለው የሚለውን በተመለከተ በቀጥታ የሚገለጸው የኢኮኖሚ ትሩፋቱ 1800 ሜጋዋት ኤሌክትሪክ ከዚህ ግድብ ማግኘት ማለት ኦልሞስት የህዳሴውን ግማሽ እንደማለት ነው። ይሄ ቀላል አይደለም። ኢኮኖሚካሊ በኢንዱስትሪው፣ በሰርቪስ ሴክተሩ፣ በአግሪካልቸር ሴክተሩ የሚኖረው ሚና ቀላል አይደለም። ይሄ እንደተጠበቀ ሆኖ ከዚህ ግድብ መጠናቀቅና ከዚህ ኃይል ማመንጨት ጋር ተያይዞ የሚኖረን የፖለቲካ አቅም፣ የዲፕሎማሲ አቅም እና በተለይ ደግሞ በስነ ልቦና ደረጃ የይቻላል መንፈስ ቀላል ትርጉም የሚሰጠው አይደለምና ብዙ ትሩፋት ያለው ነው። የቴክኖሎጂ ሽግግር ያመጣንበት ነው። ቅድም ሲገለጽ እንደነበረው ትልልቅ እቃዎችንም ጭምር እዚህ ማምረት መቻላችን የሎጂስቲክ ኮስት መቀነስ ብቻ ሳይሆን የቴክኖሎጂ ትራንስፈርም እያመጣንበት ያለ ነው። ስለሆነ ትልቅ ትሩፋት ያለው ነው እና በኢኮኖሚ ብቻ ሳይሆን በሁሉም መታየት ያለበት ነው የሚል አስተያየት አለኝ። ሶስተኛውና የመጨረሻው ምንድነው እንዲሳካ ያደረገው ነገር ምንድነው የሚለውን ነው ማንሳት የፈለኩት። አንደኛው እንደ ብልጽግና ያስቀመጥነው ግልጽ ራዕይ ነው። ያስቀመጥነው ራዕይ የኢትዮጵያን ብልጽግና እውን የማድረግ ነው። ለዚህ ያለን ኮሚትመንትና ተነሳሽነት ነው ወደዚህ ያመጣው። ክቡር ጠቅላይ ሚኒስትር አሁን 12ኛ ጊዜያቸው ነው ይሄንን ፕሮጀክት የሚጎበኙት በአካል ቅድም በዝርዝር እዛ እንዳየ ነው። ይሄ ማለት በአማካኝ በአመት 2 ጊዜ 3 ጊዜ አካባቢ ማለት ነው ካጀማመሩ እስካሁን ድረስ ያለውን። ከዛ ውጭ ባሉት ደግሞ የሚደረጉ ክትትሎች አሉ። ይሄ ባይሆን ኖሮ ይሄ ፕሮጀክት እዚህ ደረጃ ላይ ይደርስ ነበር ወይ የሚለው ለስራችን ለራዕያችን መሳካት ክትትላችን ያለውን ፋይዳና ሚና በግልጽ የሚያሳይ ስለሆነ ለምን ተሳካ እንዴት ተሳካ የሚለው አንዱ ከሊደርሺፕ ጋር የተያያዘውን ጉዳይ ማየት ያስፈልጋል የሚል ነው። ሁለተኛ እኔ የተማርኩት ፕሮጀክት ሲመቸን የምንፈጽመው ሲሟላልን የምናደርገው ገንዘብ፣ ጉልበት፣ ነባራዊ ሁኔታዎች ሲመቹን ብቻ የምናደርገው ሳይሆን በተቸገርንበት በተጨነቅንበትና ብዙ ፈተናዎች ባሉበትም ጊዜ ጭምር ማሳካት አለብን ብለን ወደ ራዕያችን የሚወስዱ ግቦችንና መንገዶችን ተከትለን መሄድ እንዳለብን ትምህርት የሚወሰድበት ነው። ስለዚህ ለራዕያችን ያለንን ኮሚትመንት የሚያሳይ ስለሆነ አንዱ እንዲሳካ የሚያደረገው ይሄ ነው የሚል እምነት አለኝ። በመጨረሻ ከዚህ ፕሮጀክት መወሰድ ያለበት ሌላኛው ትምህርት ብዬ የምወስደው በየትኛውም ፈተና ውስጥ ሆነን የኢትዮጵያን ብልጽግና አይቀሬነት በምሳሌነት ልናስተምርበት የምንችልበት ፕሮጀክት ይሄ ፕሮጀክት ነው።
ነባራዊ ሁኔታዎች ሲመቹ ብቻ የምንፈጽመው ፕሮጀክት ቢሆን ኖሮ ይሄ ፕሮጀክት ዛሬም አይጀመርም ነበር። ያኔ አይደለም ዛሬም አይጀመርም ነበር። ነገር ግን በፈተና ውስጥም ሆነን ፈተናዎችን ተቋቁመን የኢትዮጵያን ብልጽግና እውን ማድረግ አለብን ብለን በመስራታችን ምክንያት ይህን ትልቅ ፕሮጀክት ማሳካት ችለናል። የዚህ ፕሮጀክት መሳካት የኢትዮጵያን ብልጽግና ማይቀሬነት ማሳያ ነው የሚል እምነት አለኝ። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔም በተወሰኑ ጉዳዮች ላይ የተሰማኝን በተወሰነ አጠር አድርጌ ለማንሳት ሞክራለሁ። እንግዲህ በ2018 አመቱን ስንጀምር የኢትዮጵያ ታላቁን የህዳሴ ግድብ አስመርቀናል። እዛው ደግሞ ህዳሴ ግድብ በተመረቀበት ሁኔታ ትልልቅ የኢትዮጵያ ፕሮጀክቶችን እውን አድርገናል። በተለይ ደግሞ ብዙም ስለ ፕሮጀክቱ ግምገማዎች ወይም ደግሞ መረጃዎች ሳይኖር ፐርሰናሊ የተቋጨው የጋዝ ፕሮጀክት ለኔ በጣም ትልቅ ትርጉም የምሰጠው ነው። በታሪክ አውቃለሁ፣ ነገር ግን ስራው ነፍስ ዘርቶ ለመመረቅ በቅቶ ራሳችንን እንድንችል ከሚያደርጉን ግብአቶች መካከል በተወሰነ ደረጃ ወጫችንን ለመቀነስ የሚያስችል መሰረት እንድንጥል መሆኑ ከብዙ ፕሮጀክቶች በተለየ እንዳየው አድርጎኛል። በአጠቃላይ ወደፊት ያሰብናቸው ፕሮጀክቶች አሁን የተቋጩት ፕሮጀክቶች እንዳንድ ዜጋም እንደዚሁም በኔ ግንዛቤ ደረጃ ሁሉም ዜጋ በእኩል ደረጃ ኩራት እንዲሰማው በሀገሩ እንዲኮራ ያደረገ በተለይ የህዳሴ ግድብ የፖለቲካና የዲፕሎማሲ ፖዚሽናችንን በእጅጉ የቀየረ እና ሁሉም አካላት በሚባል ደረጃ የኢትዮጵያን ኢምፖርታንስ ከመቼውም ጊዜ በላይ የተረዱበትን ሁኔታ ነው እየተገነዘብኩ ያለሁት። እንግዲህ እነዚህ ፕሮጀክቶች ምን ያመጣሉ ከተባለ ደግሞ እኛ መሰረት እየጣልን እንዳለን ነው የሚሰማኝ። የኃይል ማመንጫ ፕሮጀክት ሲመረቅ፣ የጋዝ ፕሮጀክት ስናስመርቅ፣ ስለ ማዳበሪያ ፋብሪካ ግንባታ ስናበስር ኢትዮጵያ ራሷን ወደ መቻል የምታደርገው ጉዞ ትልቅ መሰረት እየተጣለ እንደሆነ አንዳንዶቹ ደግሞ ፍሬ አፍርተው ሃርቨስት እያደረግን እንዳለ ከኔ ቀደም የተናገሩ ባልደረቦቼ እንደተናገሩት ኢትዮጵያ በራሷ የራሷን አቅም ማልማትና የበለጠ ኢኮኖሚያዊ ጠቀሜታ እንዲኖራቸው በማድረግ ሂደት ውስጥ ትልቅ እምርታ እያስመዘገበች እንዳለች መገንዘብ ችያለሁ። ምናልባት እነዚህ አፈጻጸሞች አሁናዊ ችግሮችን ያቃልላሉ፣ በዘላቂነት ደግሞ የኢትዮጵያን ልማት ቀጣይነት ያለው ማይናወጥ በየትኛውም ሾክ ውስጥ ሬዚለንት ሆነን መቀጠል የምንችልበትን መሰረት እየጣልን እንዳለ ይሰማኛል። ምናልባት ከዚህ አኳያ የበለጠ ደግሞ እንግዲህ ኢትዮጵያም የረጅም ጊዜ ታሪክ ያላት ሀገር ናት። በዘመናት ሂደት ውስጥ መንግስት አስተዳደርም የነበራት ናት። ሊደርሽፕም በተመሳሳይ ነበረ በየዘመናቱ። ከዚህ ቀደምም በአንድ ሁኔታ እንዳነሳሁት ዛሬም እየገረመኝ ያለው የሰው ልጆች ያልተገደበ አቅም ሊሚትለስ የሆነ ሁልጊዜም መትጋት ሁልጊዜም ውጤት አለመድከም። እኔ ባሌ ከቀናት በፊት የተወሰናችሁ ክቡር ጠቅላይ ሚኒስትርን ጨምሮ አይቻለሁ። ባሌ የስንዴ ኤክስፖርት ስናስጀምር አውቃለሁ። ግን የዛን ያክል የተገለጠ ፖቴንሻል እንዳለው ያየንበት በአጠቃላይ መሪነት ከቴዎሬቲካል አስፔክት አልፎ ነገሮችን በተግባር ተገልጠው እንዲታዩ የዜጎችን ህይወት ወይም የኑሮ ጥራት በማሻሻል ሂደት ውስጥ ትርጉም ያለው ሚና እንዲኖራቸው በማድረግ ሂደት ውስጥ የመሪ ሚና በጣም ትልቅ እንደሆነ ተገንዝቤ ያለሁ። እንግዲህ በዚህ ሂደት ውስጥ ደግሞ ሌላው በመጨረሻ ማነሳው ስለ
ፊት መሪ ብቻ ሳይሆን በዙሪያ ያሉ መሪዎች እንዴት እየተሰሩ እንዳለ ባንድም በሌላም መንገድ በስራ አጋጣሚ ካንዳንድ የስራ ባልደረቦች ጋር ስንገናኝ ሁልጊዜም ፕሮጀክት ላይ ሁልጊዜም ስራ ክትትል ላይ እና ሰዎች በቀን 8 ሰዓት ይሰራሉ ሚለውን ቲዮሪ የቀየረ ውጤት እስካለ ድረስ ድካም ቦታ የሌለው መሆኑን የተገነዘብኩበት ነውና በሁሉም ነገሮች እጅግ አስደማሚ ውጤት እያየን ነው። በያለንበት ኃላፊነታችንን በመወጣት ይሄንን አስደማሚ የሆነ የኢትዮጵያ የብልጽግና ጉዞውን ማድረግ እንዳለብን የበለጠ ተስፋ የሰጠኝ የበለጠ በሀገሬ እንድኮራ ያደረጉኝ እንደሆኑ ነው ማንሳት የምፈልገው። አመሰግናለሁ ክቡር ጠቅላይ ሚኒስትር። ከትላንት ጀምሮ ዛሬ ቀኑ ሙሉ ባሳለፍናቸው ጊዜያቶች በተለይ 3 ዋና ጉዳይ እንደ ካቢኔም ብዙ ልምድ ያገኘንበት ብዙ በተባርንበት ነው ብዬ ከኮይሻ ጋር በተገናኘ ግን ተወሰነ አስተያየት ለመስጠት ነው። ጧትም እንዳየን ትልቁ ኢትዮጵያ ከሚኖራት ከህዳሴ ቀጥሎ ግድባችን ቅድም በለጠም ጠቆም አድርጎታል የኮይሻ ግድብ ነው። ትልቅ እድል ለኛ ይዞ መጣ ብዬ የማስበው ክቡር ጠቅላይ ሚኒስትር በዚህ አጋጣሚ ላመሰግንም ወደው በፊት በነበሩት መሪዎቻችን በአንድም በሌላ መንገድ ውሃን ለመጠቀም ያልሞከሩት ጊዜ አልነበረም። ነገር ግን ሲስተማቲክ ባለመሆኑ ትልቅ ነጥብ ጥለን ሳንጠቀም ቆይተናል። አሁን በመስኖ ላይ የመጣው በኃይል ላይ የመጣው የኢትዮጵያን ከፍታ በተጨባጭ ማረጋገጥ ተቻለው በተሰጠው ልዩ አመራርና ብስለት በተሞላበት አካሄድ መሆኑንም ሴክተሩን እንደሚመራ ሰው ለማመስገን እፈልጋለሁኝ። እንግዲህ አንድ ትልቅ የመቶ ቀን እቅዳችንም ቅድም በመናይበት ሰዓት ከግብርና ወደ ኢንዱስትሪ መጣ ያለው የመዋቅራዊ ለውጥም እኔም ማምነው ኤነርጂ ነው ብዬ አስባለሁ። ትልቁ የጀርባ አጥንቱ በመሆኑ በቀጣይም ለምናደርጋቸው ለኢትዮጵያ ብልጽግና ትልቁን ድርሻና የአንበሳውን ድርሻ የሚወስደው ከጀርባችን የምናየው የኮይሻ ግድብ ድርሻውንም በዛው ልክ ይወጣል። ትሩፋቶቹን እንዳውም ትንሽ ጨመር አርጌ ባነሳ ብዬ ስላሰብኩኝ ነው ካሰብነው በላይ። አንዱና ትልቁ ነገር ኃይል ወደ 1.8 ጊጋዋት ማመንጨቱ እንዳለ ሆኖ ከጊቤ ስሪ እስከዚህ ያለው ወደ 130 ኪሎ ሜትር በውሃ ማገናኘትም የሚቻል ተያይዞ ሆል ሲስተሙን በኮሪደር መጠቀም የምንችልበት አጋጣሚ የሚፈጥርልን ትልቁ ፕሮጀክታችን ነው። ሁለተኛው ከአሳ ጋም ከቱሪዝም ጋር በተገናኙ ሆኖ ትልቁን ድርሻ ግን የሚወጣው ከኃይልም ባሻገር በታችኛው አካባቢ የሚገኘው የኦሞ ራቴና ዳሰነችን በየጊዜው የሚያስቸግረን የጎርፍ ችግር ኮይሻ ውሃ ማያስጀምር ችግሩን በደንብ ይቀለብሷል ብዬ አስባለሁ። እንግዲህ ትልቁን ስኬቶቻችን በዚህ ካመጣን እያሰብኩኝ ነበር። የትናንት ጨበራም ስናደር ከአንድ አመት በፊትም አላላከላም አይተናል። በዚህ በተበታተነ ሁኔታ እንዴት አድርገው ቱሪስት የሚል ይፈጥርብኝ ነበር ለመናገር። ለካ ያልታየን ነገር አለ። እኔ አሁን ዛሬ የተረዳሁት በዚህ አጋጣሚ የርሶ በጣም ብሰት በተሞላ ሁኔታ ነገሮችን በሙሉ እይታ ማየት ኮሪደር ላይ የሚሰሩ ስራዎች አንዱን በማገዝ አንዱ ጋር በመናበብ ሊያመጣ ይችላል የሚል ትምህርት ቀስሜበታለሁ። በተለይ የዚህ ግድብ ተጠናቆ 130 ኪሎ ሜትር ወደ ኋላ ሄዶ ዋስተኛ እዚህ ሊመጣ የሚችለው ቱሪስት በጨበራ ጩርጩራም ተጠቅሞ ወደ ኋላ ደግሞ ሄዶ ወደ ጊቤ ስሪ ከገባ በኋላ ለተጠቀመበት እጅለውም የሐላላ ከላንም በዛው ያለ እዚ ሆል ኮሪደሩ ትልቅ በረከት ለኢትዮጵያ ይዞ የሚመጣ ፕሮጀክት ነው ብዬ አስባለሁ። ይሄንንም ማንንም የሚገነዘበው ነገር ነው ብዬ አላምንም። ምክንያቱም አመራር በልዩ ሁኔታ አሰናስሎ አስቦ አቅለው ይሰራ ትልቅ ትምህርት ሰጥቶናል ብዬ አምናለሁ። የመጨረሻ ማነሳው የፕሮጀክት ክትትል ነው። ወንድሞቼ ቅድም ጠቅሶታል። በአመት ከ2 ጊዜ በላይ ወደዚህ ሲመጣ ያመጣቸው ለውጦች አሉ። በየጊዜው ይመጣ የነበሩ የፕሮጀክት ፕሮግረስ ፕሮጀክቶች ስንከታተል ሴክተሮቹን የምንመራው በተለይ በመንግስትና ላይ ያለው ሰዎች ብዙን ጊዜ እኛ ጋር የለመድነው ቢሮ ላይ ነው የምንመራቸው። የአማካሪ የተቋራጭና የስራው ባለቤት ስሪሲ የምንላቸውን በተለመደው ግምገማ መድረክ ፕሮጀክቶች ፈቀቅ እንደማይሉ ነገር ግን ከኮይሻ በአካል ተገኝቶ መምራት ማገዝ ውሳኔ መወሰን የፖለቲካ ቁርጠኝነት ማሳየት ትልቅ ትምህርት ሰጥቶናል ብዬ አምናለሁኝ። በቀጣይ ደግሞ እነዚህ ነገሮችን ሁላችን የጋራ አድርገን ሁሉም ካቢኔ አባላትም በዚህም ያሉት የሚሰሙትም ኢትዮጵያዊ ወገኖቻችን
ማገዝ ከተቻለ የኢትዮጵያ ከፍታ በእርግጠኝነት በኮይሻም ጨምሮ በተጀመሩት ውሃ ስራዎቻችን በመጠቀም አይ ቲንክ ማሳየት እንችላለን። ትልቅ ትምህርት ማግኝቻለሁ። እጅግ አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። እኔ ለመጀመሪያ ጊዜ ነው ኮይሻንም ጨበራንም ያየሁት። ይህን እድልም ስላገኘው በጣም ደስ ብሎኛል። እነዚህን ሜጋ ፕሮጀክቶች በሪፖርት መረዳት የማይችል በአካል ብቻ መተን ስናይ ስኬሉን ለመረዳት ያስችላል። ስለዚህ በዛ በጣም ይህን እድል ስላገኘው ደስ ይለኛል። ሁለቱም ፕሮጀክቶች ላይ እንዲሁም የሩብ ዓመት አፈጻጸም ላይ የጋራ የሚያደርጋቸው አንድ ነገር ያለ ይመስለኛል። እንደ አገርም እንደ አህጉርም ብዙ ጊዜ ስለ እምቅ አቅም እናወራለን። አሁን ግን በእነዚህ ፕሮጀክቶች እንዲሁም ደግሞ በሩብ ዓመት አፈጻጸም ላይ ያየ ነው የሀገራችንን የተገለጠ አቅም ማሳየት የምንችልበት ነገር ላይ መድረሳችን በጣም ትልቅ ነገር ነው። ከእምቅ ወደ ተገለጠ አቅም በብርቱ ስራ መገለጥ በመቻሉ በጣም ትልቅ ለውጥ ያመጣ የእይታም ያሰራርም ለውጥ ያመጣ ነገር ነው ብዬ አስባለሁ። ኮይሻ ላይ ሁለት ነገሮች ማንሳት ፈልጋለሁ። አንደኛው አሁን ዶክተር ሀብታሙ እንዳነሳው የኤነርጂ ሴክተሩ የትኛውንም አይነት የአገር እድገት ብናስብ በተለይ ደግሞ መዋቅራዊ ሽግግር ለምንለው ነገር በጣም ቁልፍና ምሰሶ ነው። እንደ ሀገርም ደግሞ የኤነርጂ ሴክተሩ ላይ ኢንቨስት እናድርግ እዚህ ላይ እንስራ ሲባል የመጀመሪያ አይደለም። ቀደም ያሉ አገራዊ እቅዶቻችንን ብናይ ኤነርጂ ሴክተሩ ላይ መሰረታዊ ለውጥ ለማውጣት ትልልቅ ግቦች የተጣሉበት ነበረ። አሁን ግን እየተገበርን ያለነው እቅድ ምንድነው ልዩነቱ ብለን ብናይ አንዳንድ ቅዠት የሚመስሉ ቁጥሮች ወጥተን ነባራዊ ሁኔታ ላይ መሰረት ያደረገ ስራ መሰራት በመቻሉ እንዲሁም ባልደረቦቼ በደንብ እንዳብራሩት የአመራር ቁርጠኝነት የሚያመጣውን ለውጥ ይሄ ፕሮጀክት በደንብ የሚያሳይ ነው። ከወረቀት ግምገማ ቢሮ ቁጭ ብሎ ከማየት ባለፈ በመሬት ላይ ያለው ነገር ምንድነው የሚለውን ማሳካት በመቻሉ ይሄን ትልቅ ለውጥ መምጣት የቻለው አንዱ ትልቁ ሌሰን ለኔ እሱ ነው። ሁለተኛው በዚህ ሂደት የተፈጠረው አገራዊ አቅምና አገራዊ ኩራት ነው። ስለ አገራዊ ኩራት ስናስብ አገራችን የረጅም ጊዜ ታሪክ ስላላት ከታሪካችን የምንጠቅሳቸው ብዙ ነገሮች አሉ። አሁን ግን ህዳሴን ኮይሻን ጨምሮ ባለፉት ዓመታት የተሳኩት ፕሮጀክቶች ለኛም ለልጆቻችንም ኢትዮጵያዊነት እና ኩራት ብለን ስናስብ ምን ጠቅሳቸው ነገሮች መሆናቸው ሌላው በጣም ትልቅ ዲፓርቸር ነው። በዚህ ሂደት ደግሞ የተፈጠሩ አቅሞች ኢንጂነሮቻችን ዛሬ በስራ ላይ የናቸው ፕሮጀክቱ ላይ ያሉ ሰራተኞች በሙሉ የሀገራችን ኤነርጂ ሴክተር ዘላቂነት ለማረጋገጥ ትልቅ አቅም ተፈጥሯል። ለሀገራችን ብቻ ሳይሆን ለአህጉርም የሚተርፍ አቅም ተፈጥሯል። ስለዚህ እነዚህን ሜጋ ፕሮጀክቶች ደግሞ ስናይ በሌሎችም ሴክተሮች ላይ ተመሳሳይ የሆኑ ጉልህ የሆኑ ውጤቶችን ለማስመዝገብ ትልቅ አቅም የሚፈጥር እና ኩራት የሚፈጥር ነው። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። የሁለት ቀን ቆይታችን በጣም ድንቅ ነበረ። በተለይ ራስን ለማድመጥና ቀጣይ የሚሰሩ ስራዎችን በፍጥነት ለመስራት ተጨማሪ አቅምና ኢነርጂ የሰጠ ቆይታ ነበር። እኔ ማንሳት የፈለኩት የጨበራ ጩርጩራ ላይ የነበረን ቆይታ ነው። እኔም ለመጀመሪያ ጊዜ ነው ይሄን አካባቢ መልካታ ያደረኩት። ውስጡ ላይ ትላንት የተለየ ስሜት ነው የተሰማኝ። ምክንያቱም ይሄ አካባቢ የነበረ ብዙ መንግስታት የተለዋወጡበት ግን ደግሞ በዚህ ደረጃ ታይቶ ያለማ አካባቢ ነው። እዚህ ያለው በጨበራ ጩርጩራም ሌሎች ኢትዮጵያ ላይ ያሉ አካባቢዎች የነበሩ ቦታዎችን ምልከታ ለውጥ ብቻ በማድረግ የኢትዮጵያን ከፍታ በሚያሳይ መንገድ የኢትዮጵያን መዳረሻና አቅደን የተነሳነውን ብልጽግና ማሳካት የሚያስችል ማሳያ ቦታዎች የተሰሩ መሆናቸው ጨበራ ጩርጩራ ላይ ያየሁት ሁሉም ጋር መድረስ የምንችልበትን ቦታ መድረስ እንደምንችል ቀድሞ መመልከት መድረስ የምንችልበትን ቦታ ክቡር ጠቅላይ ሚኒስትራችን ቀድሞ የመመልከት ብቃት እና የአመራር ጥበብም ጭምር በተጨባጭ ያየውበት የሚሰሩ ልማቶች የአካባቢ ባህልና እሴትን የጠበቀ መሆኑን ከጨበራ ጩርጩራ እስከ ስያሜው ጀምሮ የቤት አሰራሮችንም ጨምሮ ኢትዮጵያዊነትን በየአካባቢ ያሉ እሴቶችን አጉልቶ ማሳየትን ማዕከል ያደረጉ ስራዎች መሆናቸው ድንቅ ስራዎችን አይቻለሁ። ከዛ ባለፈ የተሰሩ ስራዎች የአካባቢ ዜጎችን ተጠቃሚ ያደረጉ መሆናቸውን አይቻለሁ። እዚህ ከኮንታ አካባቢ አገልግሎት እየሰጡ ያሉ ወጣቶችን አይቻለሁ።
ሁሉም አካባቢ እየተሰሩ ያሉ ስራዎች ዜጎቻችን ተጠቃሚ ያደረጉ አካታች የሆነ ስራ እየሰራን እንደሆነና የዚህ ስርዓት የዚህ አካል በመሆነ የተለየ ኩራትም ተሰምቶኛል። በነበረን ቆይታ እጅግ በጣም ደስ ብሎኛል። አመሰግናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። በመጀመሪያ እዚህ በሁለቱም አካባቢዎች ለመጀመሪያ ጊዜ ነው ስመጣ። በዚህ ፕሮጀክት በተለይ በኮይሻ ፕሮጀክት ባለፈው ደግሞ እንደ ሀገር በኮራንበት በህዳሴ ግድብ እኔ የተመለከትኩት የሀገረ መንግስት ፕሮጀክቱ እንዴት እየተገነባ እንደሆነ ተምሳሌት እንደሆነ እንመለከተው። ያ ማለት ኮይሻ ላይ ዛሬ ስንጎበኝ የት ደረጃ ላይ እንደነበረ ግን ሀሳቡ ለሀገር እንደሚጠቅም ስለታመነበት ከታች ከቁፋሮ ጀምሮ በመሪ ቁርጠኝነትና ክትትል ያሉ ፈተናዎችን በመሻገር እንዴት ወደዚህ ደረጃ እንደደረሰ ስመለከት ምናልባት እንደዚሁ በአካላዊ ጉዳዮች ማመላከት ባንችልም ሀገርም እየተሰራች ያለችው በዚህ መንገድ እንደሆነ መረዳት ብንችልበት ተምሳሌት መሆኑን እረዳለሁ። ያ ማለት በዚህ ሂደት ውስጥ ትልቁ ፋክተር የመሪ ጉዳይ እንደሆነ መረዳት ቻለሁ። በቅርብ ጊዜ ዩኤኢ ላይ ሂጄ አንድ የሀገሪቱ ውስጥ አንዱን ሚኒስትሪ የሚመሩ አንድ ሚኒስተር አግኝቼ አንድ ጥያቄ ጠይኳቸው። እንዴት ነው ይህ ሀገር በአጭር ጊዜ ውስጥ እዚህ ደረጃ የደረሰ ለኛ ለመማር ስላቸው ዋናው ጉዳይ ራዕይና ሀገርን የሚወድ መሪ መኖር ነው ብለው አላበቁም። ይሄ ደግሞ እናንተ ተሰጧቸዋል አሉ እና ይሄ ሁሉ እያየ ነው ያለ ነው። ትናንት የተሰሩ ስራዎች የተጀመሩትን ስራዎች ዛሬም የሚሰሩ ስራዎችን ለሀገር ካላቸው ፋይዳ በመመዘን ሌት ተቀን በመትጋት በመከታተል በጽናት በመቋጨት የትናንትን ችግር በመቅረፍ የዛሬ መደላደል በመፍጠር ለነገ ትውልድ በማሰብ ነጸብራቆች ናቸው እነዚህ ፕሮጀክቶች። ህዳሴ ግድብ ላይ የታየው የነበረውን ስብራት በመጠገን እንደገና አልቆ በመስራት የመቻል ስነልቦናዊ ሁሉን ነገር በሚፈጥር መልኩ ትውልድን ቀና በሚያደርግ መልኩ ማለቁ ነው። ኮይሻ ላይ የሚያየውት ነገር ይህ ነው። ይህ ሌሎች እሳቤዎች ብቻ ሳይሆን የሄድንባቸው መንገዶች ከህዳሴ ወደ ኮይሻ ስንመጣ ህዳሴ ላይ አምጥተን የጠቀምናቸው ጉዳዮች በሀገር ውስጥ ቫልዩ አድ ተጠምሮባቸው ሀገራዊ አቅም ሆነው እንዲቀጥሉ እየተደረጉ ያሉ ጉዳዮችን እነዚህ ፈጠራዎች ደግሞ ተቋማዊ ቅርጽ ይዘው እንዲሄዱ አሁንም ወደፊት ሌላ መሻት እንዳለ በጉብኝቱ ላይ ስመለከት ምንኛ እድለኛ እንደሆነ መረዳት እችላለሁ። በአጠቃላይ ደግሞ እየተፈጠረ ያለው ሀገራዊ አቅም እዚህ ያለው ዜጋ በየጊዜው በውሎው ከሌሎች የእውቀት ሽግግርን በማድረግ ቀጣይ ግድቦችን በሀገራዊ አቅም መስራት የሚችልበት ተሻግሮን በሌሎች ሀገራት ላይ መስራት የምንችልበት ትክክለኛ ቁመናና አመራር እየተሰጠ መሆኑን ተረድቻለሁ። አመሰግናለሁ። አመሰግናለሁ። ዛሬ በነበረው መድረክ ላይ ሁለቱንም ቀናት ባሳለፍነው ማጠቃለያ አድርጌ ወስደዋለሁ። ዶክተር ፍጹም ስትናገር ወደ ኋላ ሙያተኞች እያለን በተለይ በሚዲያው ዘርፍ ውስጣችን የሚጠማው ስጋ ያለበሱና የገረጡ ሀሳቦችን ታሪክ ለመስጠት ነፍስ ለመዝራት የነበረብንን ጭንቀት የሚመልሱ አቀራረቦች ነበር ያየሁት። በጣም ነበር የሚጣፍጠው። ዜጎች ይሄንን ቢሰሙ ላለሁ በመላው ዓለም ፕሬዝዳንቶች በመቶ ቀናቸው ምን ሰሩ የሚል ትልቅ የህዝብን ትኩረት የሚወስድ ዜናዎች ይወጣሉ። አፍሪካ ይሄን ለመስማት ያልታደለች ናት። ለምን ተብለው ሲጠየቁ ተቺዎች አያልሙም፣ ካለሙም አይተከብሩም
የሚል እውነት ቀመስ ትችት ያቀርባሉ። ከለውጡ ወዲህ እንደ አንድ እድለኛ ኢትዮጵያዊ የሚነገር ታሪክ በመቶ ቀናት ውስጥ ነጥሎ ያየ ሀሳቡን መሬት የሚያወርድ አካሄዱን ደግሞ በትክክል ከህዝብ ተጠቃሚነት ጋራ ማቆራኘት የሚችል አስተዳደር ማየት በመቻሉ ሀገር ታሪኳን እየጻፈች እንደሆነ ነው የዛሬ 100 ቀናት ሪፖርት በደንብ በጆሮዬ የቀረልኝ በልቤ ማለት ነው። ራሳቸውን ታሪካቸውን መቀየር አልፈው ለገበያ የሚቀርብ ምርት ይዘው ይሄዳሉ። በየቀኑ ተደማሪ የኢኮኖሚ ለውጥ ይመጣል የሚል ታሪክ ነው የቀረልኝ የሰማሁት። ዜጎች ይህንን ነው ማድመጥ የሚፈልጉት። በእያንዳንዱ ዕለት ጓዳቸው ውስጥ የሚገባ ታሪክ፣ ከጓዳቸው አልፎ ወደ ገበያ ይዘው የሚሄዱት ምርት፣ ከነሱ የሚተርፍና ለሀገርና ከሀገር ላለፈ ዜጋ የሚሰጥ ምርት፣ እያንዳንዱ ዜጋ በዚህ እንዲኮራ የሚያስችል ታሪክ ዜጎች በራሷ ልጆች፣ በራሷ ሮች፣ በራሷ አምራቾች ጣት የሚጻፍ ታሪክ እንዳላት መረዳት ችያለሁ። የፋብሪካዎች ምርት መጨመር በትክክልም ማዕከላዊ የኢኮኖሚ ሽግግር እስከ ዛሬ ድረስ ከእጃችን ሲያመልጥ የነበረ መጨበጥ መቻላችን፣ ይህንንም ነገር ለሚያድጉ ህጻናትና ወጣቶች የምንነግረው ታሪክ እንደሆነ ነው ቁጥሮቹ የሚያሳዩት። ህይወት አላቸው፣ ነፍስ ይዘራሉ ቁጥሮቹ። ለምን፣ እንዴት፣ ከምን ተነስተን የሚለውንም በደንብ የሚመሰክሩ ነበሩና እነሱ ትርጉም ያለው ታሪክ ለዜጎች መጻፍ መናገር እንደምንችል በ100 ቀናት ውስጥ ዜጎች ከየት ተነስተው በእያንዳንዱ ቀን ተደማሪ ውጤት ምን ማግኘት ይችላሉ የሚለውንም ታሪክ እየተጻፈባት ያለች ሀገር መሆኗን መረዳት ይቻላል ከቀረበው ሪፖርት። ከሁሉ በላይ ገንዘብ የምትሰራ ሀገር ሆናለች። ገንዘብ በራሷ አቅም ባሏት ገንዘብ በሚሰሩ ተቋሞቿ መያዝ መቻሏን፣ ተበዳሪ ዜጎች ከሀገር ሀብት ያለምንም ልዩነት ከጫፍ ጫፍ ተበድረው መስራት መቻላቸው በሀገር ሀብት ነው። ይሄ ለዜጎች እናመርታለን፣ እንሰራለን፣ እንነግዳለን ለሚሉ ዜጎች ትልቅ ትርጉም አለው በእያንዳንዱ ህይወታቸው ውስጥ። ከዛ ሁሉ በላይ ይሄን ያመረቱትን ሀብት ለዓለም ገበያ ይዘው እንደሚቀርቡ የአቅራቢዎቹ ውጤት ትርጉም ያለው መሆኑን ነው ቁጥሮቹ የሚያሳዩኝ። ስለዚህ ሀገር በምን አይነት መንገድ ውስጥ በየዩኒቱ እየተገነባች እንዳለ የሚያሳይ ሪፖርት ነበረ። ብዙ ነገር ቀርቶልኛል። እንደ አንድ ሙያተኛ ጥያቄ የሆኑ የነበሩ እንደ አንድ ኢትዮጵያዊት ብቻ ሳይሆን አፍሪካዊት ሀገር ኢትዮጵያ ቀዳሚ ቦታ ላይ ለአፍሪካውያን ሁሉ የምትነግረው ታሪክና አሰራር እንዳላት ያየሁበት ነው። አመሰግናለሁ። አመሰግናለሁ። የኔ ትኩረት የ100 ቀን እቅዱ ላይ ነው። ስለ ሪፖርቱ ብዙዎች ስለተናገሩ እኔ ከሱ ጋር የሚገናኝ አንድ ታሪክ ብቻ ተናግሬ ጨርሳለሁ። ድሮ የሰው ልጅ እንዳሁኑ እሳት መጠቀም ከመጀመሩ በፊት እሳትን ያገኘው አንድ ሰው ነው ይባላል እና ሂዶ ለአንድ ቤተሰብ እሳት ማንደድ እንደሚችል፣ ለእሳቱ ደግሞ እንጨት ማምጣት እንደሚችል ነገራቸው። እንጨቱን ደረቅ እንጨቱን እያመጣ እሳቱን አነደደ። እሱ ነው እንጨት የሚያመጣው፣ እሱ ነው እሳት የሚያነደው። ቤተሰቡ በሱ እንጨትና በሱ እሳት ብቻ ነበር የሚጠቀመው። በኋላ ምግብ ሲያበስል አንድ አይነት ብቻ ምግብና በአንድ መንገድ ስለሚያበስል እዛ የነበረው ቤተሰብ ሁልጊዜ አንድ ነገር ከአንድ መንገድ መቀበሉ ሲሰለቸው እንዲህ ማድረግ አለብህ፣ ምግቡ መቀየር አለበት፣ አበሳሰልህም መቀየር አለበት የሚል ሀሳብ ሲሰጡት አኮረፈና አንድ ቀን ማታ እሳቱንም አጥፍቶ እንጨቱንም ይዞ ጠፋ እና ቤተሰቡ ጧት ሲመጣ እሳትም የለም እንጨትም የለም። እነሱ ደግሞ እንጨት እንዴት እንደሚመጣም አያውቁም፣ እሳት እንዴት እንደሚነድም አያውቁም እና ይመጣል ብለው 1-2 ቀን ጠበቁት። አልመጣም ሰውየው። እሱ ደግሞ የሆነ ዋሻ ውስጥ ተቀምጦ ካሁን ሲቸግራቸው፣ ሲርባቸው፣ ሲበርዳቸው ይጠሩኛል ብሎ ይጠብቃል። እነሱ ደግሞ የት እንዳለም አያውቁም፣ ሊጠሩት አልቻሉም።
ስለዚህ የመጀመሪያው ስራቸው ሂደው እንጨቱን እንደምን ብለው ከጫካ ፈልገው ደረቅ እንጨት እሱ ይዞ እንደሚመጣው አመጡ። ከዛ እንጨትና እንጨቱን ሲያፋጩ እሳት ፈጠረላቸው። ስለዚህ እሳቱን አነደዱ። አሁንም ምግቡን እሱ እንዴት እንደሚያበስል እያሰቡ ምግብ ማብሰል ቀጠሉ። እሱ ግን እዛ ዋሻው ውስጥ ነው። አይ ካሁን ይጠሩኛል፣ እነዚህ ሰዎች ይራባሉ፣ ይበርዳቸዋል፣ ይሞታሉ እያለ እያሟረተ ጠበቀ። አልሆነም እና ከብዙ ጊዜ በኋላ እንዴ ለምን ነው ማይጠሩኝ? ምን ሆነው ነው ሙቶ ይሆን እንዴ ያልጠሩኝ ብሎ መጣ። ሲመጣ ቤት ውስጥ እንደውም እሳቱ በደንብ ይነዳል፣ እንጨቱም በጣም ተከምሯል። እንደውም የበለጠ ሰዎቹ ሁልጊዜ እንደሱ እንጨት እያፋጩ እሳት ማንደድ ሰልችቷቸው ከሌላ ማዕድን ክብሪት አውጥተዋል። ስለዚህ በቀላሉ እሳት ማንደድ ጀምረዋል እና ሲመጣ እሱ እሳት በሚያነድበት ዘመን የነበረው የእሳት ማንደድ ተቀይሯል። እንጨቱም መጣጡ ተቀይሯል። የእሳት አነዳደዱም ተቀይሯል። የምግብ አበሳሰሉም ተቀይሯል እና ሶስቱም ለሱ እንግዳ ነው የሆነበት እና ሲመጣ እንደውም ከነሱ አልፎ ጎረቤቱ ሁሉ እሳት እያነደደ ነው እና ምን አለ ይባላል መጨረሻ ሰውየው ሲሆን መጀመሪያ መሄድ አልነበረብኝም፣ ጥዬ ከሄድኩ ደግሞ ቶሎ መምጣት ነበረብኝ። አሁን ለክብሪቱም ለእሳቱም ለምግቡም አዲስ ሰው ነው የሆንኩት አለ እና የኢትዮጵያ ጉዞ ሁልጊዜ በዚህ በመቶ ቀን እቅድ ሳየው እንደዚህ ነው የሚመስለኝ። ሰዎች ይመስላቸዋል ትተው ሲሄዱ ወይም ሲተዉ ወይም እነሱ ሳይኖሩ ኢትዮጵያ እሳት ማንደድ የምታቆም ይመስላቸዋል። ግን ሁልጊዜ ኢትዮጵያ እየሄደች ነው፣ እንዲያውም እየቀየረች ነው፣ እንዲያውም እያደገች ነው፣ እንዲያውም እየተለወጠች ነው እና ያ ሰውዬ ይቀርበታል፣ ያ ሰውዬ ያጠዋል ያንን እድል እንጂ የኢትዮጵያን መሄድ አያቆመውም ምንጊዜም እና ከሄደም ደግሞ ቶሎ ቢመጣ ጥሩ ነው። ካልሆነ ብዙ ነገሮች ተቀይረው ብዙ ነገሮች አልፈው ብዙ ታሪኮች ተሰርተው እንኳንስ ቀጣዩን እድገት አብሮ መሳተፍ ያንን ታሪክ ማወቅም እስኪደርሰው ሊደርስ የሚችልበት የእድገት ጉዞ ላይ እንዳለች ነው ሁልጊዜ ይህንን እቅድ ሳይ የሚሰማኝ። ይሄን ለመናገር ነው። አመሰግናለሁ። እኔም በጣም አመሰግናለሁ ለነበረን ውይይት። የሪፍሌክሽን ጠቀሜታው ሰዎች በድንገት በቅጽበት የተሰማቸውን ስሜት ሲያካፍሉ ስፓርክ የሚያደርጉ አይዲያዎች ይኖራሉ። ከነዚህ አይዲያዎች ወደ ኋላ መለስ ብሎ ጠንካራና ደካማ ጎን ለማየት፣ ቀጣይ ስራ ለመመርመር፣ የሰዎችን ምልከታ አሰናስሎ የተሻለ ሀሳብ ለማውጣት በእጅጉ የሚያግዝ የመማማሪያ መድረክ ነው። ካቢኔ ደግሞ ሲባል ሁልጊዜ አዲስ አበባ አዳራሽ ውስጥ ተቀምጦ የሚነታረክ ብቻ ሳይሆን ወጣ ብሎ ስራ አይቶ በእንደዚህ ባለው አውድ መነጋገርና ሀሳብ መቀያየር የሚችል መሆኑ ለእኛ ብቻ ሳይሆን ይሄን ለሚያዩ ሰዎችም አስተማሪ ይሆናል። ቦታው በጣም ሂስቶሪካል ከመሆኑ ጋር ተያይዞ ደግሞ የበለጠ ስራዎቻችንን በቅርበት እያየን ለመምራት የሚያስችል እድል ይፈጥራል። ሁላችሁም እንደምታውቁት የመፍጠንና መፍጠር አስፈላጊነት ኢትዮጵያ ውስጥ አሁን በግልጽ መታየት እየጀመረ ነው። በሀገር ደረጃ በሺ የሚቆጠሩ ፕሮጀክቶች አሉ፣ ከትናንሽ ስራ ጀምሮ ትላልቅ ስራዎች። እነዚያን ፕሮጀክቶች እንዲሰሩ መከታተልም ካለቁ በኋላ ማስመረቅም እንደ ከዚህ ቀደሙ ቀላል ጉዳይ አይደለም። ተከፋፍለናቸውም ቢሆን ማስመረቅ በራሱ ራሱን የቻለ ስራ እየሆነ መጥቷል። በጣም በርካታ ፕሮጀክቶች እንድናስመረቅ ጥያቄ ይቀርባል። ግን ከፕሮግራም መጣበብ ጋር ተያይዞ እንቸገራለን። ግድብ ብቻ ብንወስድ በቅርቡ ሶማሌ ክልል አስመርቀናል፣ ህዳሴ አስመርቀናል፣ ወልመል አስመርቀናል። በሚቀጥሉት ወራት ወረፋ የሚጠብቁ ግድቦች አሉ አልቀው ለመርቃት መካከለኛ ከፍተኛ የሚባሉ ለኢሪጌሽን ስራ የሚውሉ የኢነርጂም ስራ እንደዚሁ አይል የሚያመነጩ ፕሮጀክቶች ያለቁ ምርቃት የሚጠብቁ አሉ። ወደ እንደዚህ ያለው አውድ ያስገባን መፍጠርና መፍጠን ነው። እንፍጠን፣ እንስራ
እንትጋ፣ ከልፋታችን ውጪ የሚለወጥ ሀገር አይኖርም የሚለው እሳቤ በእጅጉ አግዟል። አምና ታስታውሱ ከሆነ ስልጠና ስንሰጥ በየወረዳው አንዳንድ ፕሮጀክት አሳኩ ብለን ነበር እና በቅርቡ አንዳንድ ማዕከላዊ ክልል ዞኖች ሲንቀሳቀስ ያኔ አንዳንድ ያልከን እኮ 16 ፈጽም ያለው ያለኝ ወረዳ አለ። በራሱ ኢኒሼቲቭ ሪሶርስ ፈልጎ ፕሮጀክት ጀምሮ ጨርሶ ለህዝብ ጥቅም ያዋለ ወረዳ አመራር ማለት ነው። በየቦታው ታያላችሁ። በተለይ በፐብሊክ እና በፒፕል ፓርትነርሺፕ ፐብሊክ ፕራይቬት ነበረ፣ ግን ፐብሊክ ፒፕል ፓርትነርሺፕ ለን ስራ ንስራ የታመቀ አቅም ማህበረሰብ ውስጥ አለ ብለን የጀመርነው ጉዳይ በትምህርት ሴክተር እንኳን ብትወስዱ ቢሊየንስ ነው። ትምህርት ሚኒስቴር ትምህርት ለትውልድ ብሎ ሬዝ ያደረገው በጣም በርካታ ስራዎችም የሰራው በሁሉም ሴክተር በኮሪደርም ብትወስዱ በገጠር ኮሪደርም ብትወስዱ የማህበረሰቡ ከመንግስት ጋር ተሳስሮ ለልማት የሚጠቅሙ ሀብቶች፣ እውቀቶች፣ ጉልበቶች እያዋጣ ሀገሩን እየሰራ ሀገሩን እየቀየረ የሚሄድበት ልምምድ መስፋቱ እነዚህ የመፍጠር ሁኔታዎች በእጅጉ እያገዙን መሆኑን ያሳያል። ወደ ኮይሻ ግድብ ስንመጣ እኔ ለመጀመሪያ ጊዜ የኮይሻ ግድብ መኖሩን የሰማሁት ለህዳሴ ግድብ 1 ቢሊዮን ዩሮ ሳሊኒ በሶስተኛ ወገን አስወስኗል እና ያንን ቢሊዮን ዩሮ ካልከፈል ስራው መቀጠል አይችልም የሚል ሪፖርት መጥቶልኝ ከሳሊኒ ጋር ፌስ ቱ ፌስ በጉዳዩ ለመነጋገር ለመደራደር ወደ ሀገር ውስጥ ጠርተነው እኔና ሌሎች በሴክተሩ ያሉ ኃላፊዎች ሙያተኞች ባሉበት በጣም ረዘም ያለ ኔጎሺዬሽን እናደርግ ነበር ያንን ገንዘብ ለማስቀነስ እና ከ1 ቢሊዮን ዩሮ ወደ 500 ሚሊዮን ዩሮ እንዲያወርድ ካደረገው ፕሪኮንዲሽን አንዱ ሌላ የቆመ ፕሮጀክት አለ እና እሱንም ማየት ይኖርብሃል የሚል ነው። እኔ ራሱ ህዳሴ ለኔ ናይትሜር ነው። ማኔጅመንቱ ችግር አለበት፣ ፕሮጀክት ኮንትራክተሮቹ ችግር አለባቸው። እነሱን እንኳን ቀይሬ መጀመር አልችልም። ተጨማሪ 1 ቢሊዮን ዩሮ ጥያቄ ነበር። እሱን እንደምንም ግማሽ ቢሊዮን ዩሮ አድርገን ከወሰን በኋላ ራሱ ህዳሴን አንቀሳቅሶ ስራውን መጀመር ፈተና በሆነበት ወቅት ሌላ ፕሮጀክት አለ ተባለ። ተጨማሪ ቀጠሮ ይዘን ተለያየን እና በቀጠሯችን እሱም ከኔ ጋር ያሉ የስራ ባልደረቦችም በጋራ መጣን። ስንመጣ ካምፕ አለ፣ ፕሮጀክቱ ግን የለም ወይ የሚታይ ነገር የለም። 1 ኪሎግራም ሲሚንቶ እዚህ ፕሮጀክት ውስጥ አልተጨመረም በዚያ ጊዜ። በአንጻሩ ልል አፈሮች ለግድብ ስራ የሚያግዙ ልል አፈሮች ለማውጣት መጠነኛ ስካቬሽን ተጀምሮ እሱም ቆም ብሏል፣ ገንዘብ ስላልነበረው ፕሮጀክቱ። የፕሮጀክቱን ጠቃሚነት ከነገሩኝ በኋላ ተያይዘን ከዚህ ወደ ግቤ 3 ሄድን። ግቤ 3ን አየው፣ ትስስራቸውን አየው፣ አስፈላጊነቱን አየው። መልሰን ቢሮ ከገባን በኋላ እንዴት አድርገን ይህንን ጉዳይ ልናስጀምር ልናሳካ እንደምንችል ተመካከርን። አስፈላጊ ፕሮጀክት ነው። ምክንያቱም ህዳሴ ኢነርጂ ማመንጨት ጀምሮ በጥቂት አመታት ውስጥ ኢትዮጵያ የኢነርጂ ሬሽን ውስጥ ትመለሳለች። እኛ ስመጣ ታስታውሱ ከሆነ ሬሽን ነበር፣ በፈረቃ ነው መብራት የነበረው። ያን ፈረቃ አጥፍተነዋል አሁን። ነገር ግን ተጨማሪ ኢነርጂ ላይ ኢንቨስት ካላደረግን በጥቂት አመታት ያ ፈረቃ ይመለሳል። የኢትዮጵያ ዲማንድና የማመንጨት አቅም በንጽጽር ሲታይ አይወዳደርም። ምናመነጨው ውስን ነው፣ ዲማንዱ ደግሞ ከፍተኛ ነው። ስለዚህ የግድ ኮይሻ መጀመር አለበት ብለን ወሰን። እኔ በጣም በተደጋጋሚ መጥቻለሁ። ቅድም በተገለጸው መንገድ ከመጣሁ ጊዜ ጀምሮ ላለፉት ጥቂት አመታት 15 ሚሊዮን ኪዩቢክ ሜትር የሚጠጋ ልል አፈር ኤክስካቬት ተደርጓል ከዚህ ቦታ
ለግድቡ፣ ለስፒልዌይ፣ ለፓወር ሃውስ ስራ የሚውሉ ከ15 ሚሊዮን ያላነሰ ኪዩቢክ ሜትር ልል አፈር ተዝቆ ወጥቷል። ያ ተዝቆ ከወጣ በኋላ 5.4 ሚሊዮን ኪዩቢክ ሜትር ኮንክሪት ተሰርቷል። 5.4 ሚሊዮን ኪዩቢክ ሜትር ኮንክሪት ማለት ቅድም ባያችሁት በአስቸጋሪው መንገድ አብዛኛው ነገር ከአዲስ አበባ ተጓጉዞ እየመጣ ወይም ከአዲስ አበባ አካባቢ ተጓጉዞ እየመጣ ማለት ነው። ሲሚንቶ ብረቱ ደግሞ ከሀገር ውስጥ የማይገኝ ከሆነ ከውጭም ጭምር ነው ይመጣው። የሎጂስቲክስ ሀስል አንድን ስራ መፈለግ፣ ማሰብ፣ ማቀድ፣ መከታተል ብቻ ሳይሆን ያን ለማሳካት ገንዘቡም እያለ ያለብን የሎጂስቲክስ ውስንነት ብዙ ሀብት ኢንፍራስትራክቸር ላይ ማዋል እንዳለብን እግረ መንገድ ያስተማረን ጉዳይ ነው። ዛሬ ወደ ታች በበቂ ደረጃ ያልተቆፈረ ቦታ ብዙ ከዚያ በኋላ ተቆፍሮ አሁን የኮይሻ ግድብ 128 ሜትር ከፍታ አለው። 128 ሜትር ከፍታ ማለት ህዳሴ አሁን ካለበት 145 ሜትር ከፍታ ቢበዛ 17-18 ሜትር ያነሰ ማለት ነው። ህዳሴ ጋር ለመድረስ 18 ሜትር 17 ሜትር ነው የቀረን። ያኔ ህዳሴ ወደ ታች መቆፈሩን ጨርሷል። ወደ ላይም በተወሰነ ደረጃ ከፍታ ነበረው ስራው ተሳስሮ የቆመ ቢሆንም ኮይሻ ግን እንደዛ አልነበረም። ስንመጣ የነበረው የአየር ጠባይ እውነቱን ለመናገር እንዲያሁን አልነበረም። እዚህ ቦታ በሺ የሚቆጠሩ ኢትዮጵያውያን በተለይ ደግሞ መብራቱ የሚባል እና አባይ የሚባሉ ፕሮጀክት ማኔጀሮች የኢትዮጵያን መንግስት ወክለው ኮንትራክተሩ ጋር የሚሰሩ በዚያ ሁሉ አመታት ቀን ከሌት እዚህ ያሉትን ኢትዮጵያውያን እያስተባበሩ ይህንን የመሰለ ታሪክ በደም በላብ የተጻፈ ታሪክ ለልጆቻቸው ለማውረስ የሚያበቃ ብቃት ፈጥረው ማየት መቻል በእጅጉ የሚያኮራ ነገር ነው። ከኢትዮጵያውያን የተደመረ ጥረት ውጪ ስለወሰን ገንዘብ ስለመደብን ብቻ ፕሮጀክት ማሳካት አይቻልም። ፕሮጀክት ያንን ቪዥን ተጋርተው የሚሰሩ ቁርጠኛ ሙያተኞች፣ ሰራተኞች ይፈልጋል። የዚያን ፕሮጀክት ከባቢ ሰላም የሚጠብቅ ሰላም ወዳድ ማህበረሰብ ይፈልጋል። ይህ ፕሮጀክት የተለየ ወታደር አልመደብንለትም። ራሱ ጀግናው የኮንታ ህዝብ ይጠብቀዋል፣ ያግዛቸዋል፣ ከጎናቸው ይቆማል። መንግስት የወሰደውን መጠነኛ እርምጃ በበለጠ ጥረትና ድካም ጀግኖቹ እንደዚህ ላለ ለአማረ ነገር አብቅተውታል። እነዚህን ግለሰቦች ሳናመሰግን የኮንታን ነዋሪዎች ሳናመሰግን ፕሮጀክቱን ብቻ ካየን በቂ አይሆንም። እነዚህን ግለሰቦች ማመስገን የምፈልግበት አንዱ ምክንያት ፔንስቶክ ይሄ ውሃው ወደ ኢነርጂ ማመንጫ ወደ ተርባይን የሚያስጉዘው ቱቦ ፔንስቶክ የሚባለው ከዚህ ቀደም ተሰርቶ ተበይዶ በትላልቅ መኪና ተጭኖ የመምጣት እጣ ፈንታውን የቀየረ ስራ ሰርተዋል። ጠፍጣፋውን ብረት ካመጡ በኋላ ያን ፔንስቶክ መበየድ፣ ኢሬክሽን መስራት፣ የተሟላ ብቃት ይዞ እንዲወጣ ማድረግም ጭምር እዚህ ቦታ ነው የሚሰራው። ቅድም እንዳያችሁት በእኛ ወጣቶች ነው። ይሄ ከፕሮጀክቱ ባሻገር የሚያስከትለው የእውቀት ሽግግር ለቀጣይ ስራዎቻችን የሚከፍተው በር ኢትዮጵያን አግዝፎ ለሚያይ ማንኛውም ዜጋ አኩሪ ተግባር ነው። በእጅጉ የሚያኮራ ተግባር ነው። በእርግጠኝነት እነ መብራቱ እና አባይ መሰል ፕሮጀክቶች ብቻቸውን ይዘው ለመምራት የሚያበቃ ትልቅ ስልጠናና እውቀት ከትጋታቸው እና ከጥረታቸው ጎን ለጎን እየሸመቱ ይገኛሉ። እዚህ ሲጨርሱ የሚሰጥ ሰርቲፊኬት የለም፣ የሚሰጥ ዲግሪ፣ የሚሰጥ ማስተርስ የለም። የትኛውም የዓለም ዩኒቨርሲቲ ግን እዚህ ቦታ ያገኙትን የተግባር እውቀት ሊሰጣቸው አይችልም።
እነዚያም ጭምር ናቸው ለኛ ሀብቶቻችን ተጨማሪ ግድብ ለመስራት ስለሚያግዙ። ቅድም በብዙዎቻችሁ እንደተነሳው ኢትዮጵያ ውስጥ ያለው ፖለቲካል ሁኔታ አስቻይ ባልሆነበት ብዙ ፈተናዎች ተግዳሮቶች ባሉበት ሁኔታ ውስጥ እንደዚህ ያለው ሜጋ ስራ እንዴት ይሰራል የሚል በተደጋጋሚ የምሰማው ቋንቋ ነው። ብዙ ሰዎች እንደዚህ ያለውን ንግግር ሲናገሩ ሰማለሁ። ለዚህ በፈተና ውስጥ ውጤት ስለማምጣት ለሚያስቡ ሰዎች ያለኝ መልእክት በመጀመሪያ ምቀኞች የሚያድግን ነገር እድገት አይገቱም። ምቀኞች ያለን ሀብት በምቀኝነት ሊቀንሱት አይችሉም። ይህን በአንድ ምሳሌ ለማስረዳት የጸጉርና የጥፍር ሁነኛ ምቀኛው ምላጭ ነው። ምላጭ ባገኘው አጋጣሚ ጸጉር ይላጫል፣ ባገኘው አጋጣሚ ጥፍር ያሳጥራል። ነገር ግን ጥፍርም ማደጉን አያቆምም፣ የራስ ጸጉርም ማደጉን አያቆምም። ሰዎች በፈተና ውስጥ እድል ፈልቅቆ ያወጡ መሄድን ካላወቁበት በቀር በፈተና እና በምክንያት ታስረው የሚቆሙ ከሆነ ሀገርን መስራት ሳይሆን ቤተሰብ መምራት ይቸገራሉ። እዚህ ያሉ የካቢኔ አባላት እንዲገነዘቡ እንፈልገው የኢትዮጵያ ፈተና ከነገ ወዲያ በኋላ እየጨመረ ነው የሚሄደው። ባደግን ቁጥር ትልቀታችን በተረጋገጠ ቁጥር ሀብታችን መውጣት የጀመረ ቁጥር አሁን የምናውቃቸው ፈተናዎች ብቻ ሳይሆኑ አዳዲስ ፈተናዎች ይወለዳሉ። ፈተናን አንቲሲፔት አድርገን ማንኛውም ተግዳሮት ሲገጥመን እንደ እድል ወስደን መስራት ማንዘጋጅ ካልሆን ማንኛውም እንቅፋት እየመጣ ጠልፎ ሊያስቀረን ይሞክራል፣ ይፈልጋል። ትላልቆቹ ሀገራት ከኛ በእጅጉ የበዛ ፈተና አለባቸው። በአቅማቸው ልክ በሳይዛቸው ልክ ፈተና አለባቸው። ያንን ፈተና የሚሻገሩት ያንን ፈተና የሚያልፉት ከእያንዳንዱ ችግር ውስጥ እድል ማውጣት ይቻላል። እሳት የፈጠረውና የሚለኩሰው ሰው ሲጠፋ እሱም ማሳደድ ብቻ ሳይሆን መሞከር ይቻላል የሚል እሳቤ ሲኖር ማለት ነው። አሁንም ፈተና አለ፣ ነገም ይኖራል፣ ትናንትም ነበረ። ነገር ግን እኛ በእይታ ለውጥ ስራዎቻችን እንሰራለን። የእይታ ለውጥ ሲባል ሁሉ ሰው አይን ስላለው ብቻ ማየት አይችልም። አይን ጠዋት ያየውን ጠዋት ባየበት ስፍራ ከምሽቱ 3 ሰዓት ብትወስዱት ማየት አይችልም። የማየት ምስጢሩ ብርሃን እንጂ የአይን መተከል አይደለም። ትላልቅ አይን ተተክሎልን ብርሃን ከሌለ በጨለማ ውስጥ ማየት አንችልም። ብርሃን ካልበራልን በቀር አምፖልም ይሁን ፀሐይ የውስጥ ብርሃን ካልበራልን በቀር የምናየውን ነገር በብቃት ማየት እንቸገራለን። አሁን ኮይሻ እኔ የመጣሁት ላልኳችሁ ጉዳይ ነው። ለመጀመሪያ ጊዜ ወደ ኮንታ ዞን የመጣሁት ለዚህ ፕሮጀክት ነው። ከመጣው በኋላ ግን አካባቢውን ለማየት እድል አግኝቻለሁ። በጣም ተደንቄያለሁ። ህዝቡ በጣም ፍቅር የተሞላ ሰላማዊ ህዝብ ነው። ከባቢው የሚያስደንቁ የተራራ ቼይን ያለበት ውበት ያለበት ቦታ ነው። ይህንን ቦታ ከግድቡ ባሻገር በሌላ መንገድ ብንገልጠው ተጨማሪ እድል ያመጣል የሚል እሳቤ ነበረን። ለዚያ ነው አላላኬላን የጨበራን ሪዞርት ለመስራት የወሰን ነው። በዚያ ጊዜ ስንመጣ የዚህ ሀገር ውበት ቢገለጥ በብዙዎች ቢታይ ተጨማሪ ሀብት እናገኝበታለን፣ ስራ እንፈጥርበታለን፣ ለሀገር እድገት ተጨማሪ አስተዋጽኦ ያደርጋል ብለን ስናስብ ለራስ ማመን እና ለጓደኛ ማጋራት በቀላሉ የሚቻል አልነበረም። መንገዱ አይመችም፣ ተራራው አይመችም። በጣም ሀሳባዊ አይዲያል የመምሰል ነገር ነበረው። እውነት ነው፣ አይዲያል ነበር። ግን
ያንን አይዲያል ኢሉዥን ሳይሆን ወደ ሪያሊስቲክ ለማምጣት ወደ ሚጨበጥ ነገር ለማምጣት በትልቁ ማሰብ ብቻ ሳይሆን በትናንሽ ደግሞ መጀመር ይፈልግ ነበር። በአንድ ወቅት 2 በሽተኞች በአንድ ሆስፒታል በአንድ ሩም ውስጥ ሩም ተጋርተው ይተኙ ነበር። አንደኛው በሽተኛ ከበሽታው የተነሳ ቀኑን ሙሉ በወገቡ መተኛት ይገደዳል፣ ቀና ማለት አይችልም። አንደኛው በሽተኛ ደግሞ ከበሽታው የተነሳ ቀን መተኛት አይፈቀድለትም፣ አብዛኛውን ጊዜ ቁጭ ማለት እና ክፍል ውስጥ መንቀሳቀስ ይገደዳል። እና ይሄ ሚተኛው በወገቡ ምክንያት ቀኑ ሙሉ ሚተኛው ሰው በተኛበት ያ የሚቀመጠው ሰው ጧት ሲነሱ ወደ መስኮት ጥግ ይሄድና መስኮቱ ጋር ሆኖ በወገቡ ለሚተኛውና ውጩን ማየት ለማይችለው ሌላ ደባሉ በሽተኛ ደባሉ ስለ ውጩ ሁኔታ ይገልጽለታል። ይገርማሃል፣ ቀና ብለህ ማየት ብትችል ከኛ ክፍል መስኮት ባሻገር ያለው ኦሽን ታይቶ የማይጠገብ ወፎቹ በላዩ ላይ ሲበሩ ብታይ፣ ወዳጆች እጅ ላይ ተያይዘው በቢቹ ጋር ወክ ያደርጋሉ። ህፃናት በወረቀት በእጃቸው አዋፋትን እየሰሩ እየወረወሩ ይሯወጣሉ፣ ይጫወታሉ። የውጭ ዓለም እንዴት ያለ የሚያጓጓ አስደሳች ነው እያለ በየቀኑ ይተርክለታል። ይሄ ሰው ቀና ብሎ ማየት አይችልም፣ ወገቡ በሽተኛ ነው። ነገር ግን ደባሉ ስለሚተርክለት እንደሚያይ ተስፋ እያደረገ ሲሻለኝ አንድ ቀና ያለው እያለ በተስፋ ይጠብቃል። የሚነገረው ትረካ ግን በጣም ያጓጓ ነው። አንድ ቀን ነርስ ስትገባ በጠዋት ያ ቁጭ ብሎ ከመስኮት ዳር የሚተርከው ሰው ሞቶ አድሯል እና ተሯሩጠው አወጡት። ያ በወገቡ የሚተኛው ሰው ብቻውን ቀረ፣ አዘነ። ከጥቂት ቀናት በኋላ ነርሶች ሲመጡ ባካችሁን ናፈቀኝ፣ ውጩን ማየት ስለምፈልግ መስኮቱ ጋር አስጠግታችሁ ቀና አርጋችሁ አሳዩኝ ይላቸዋል። መስኮቱ ጋር ጠጋ አርገው ቀና አርገው ሲያሳዩት በጣም ይደነግጣል ሰውየው። ምን ሆነሃል? ምን ተፈጠረ? ብለው ይጠይቁት። እኔ ጋር የነበረው በሽተኛ እኮ በየቀኑ ጠዋት እየተነሳ ከዚህ ማዶ ለሚያየው ነገር የተረከልኝ ነገርና ዛሬ የማየው ነገር አንድ አይደለም። ዛሬ ከፊት ለፊቱ ያለው ጥቁር ቀለም የተቀባ ቆርቆሮ ብቻ ነው። ምንም የሚታይ ነገር ከውጭ የለም። ስሰማ የኖርኩትና አሁንም ማየው ቆርቆሮ አልገጥምልህ አለኝ። እንዴት እንዲህ ያለ ጉዳይ ሊፈጠር ይችላል ሲላቸው፣ እንዴ ሰውየው እኮ አይነ ስውር ነው ማየት አይችልም ይሉታል። ያ አይነ ስውር ሰው በወገቡ ተኝቶ ያለው ሰው አንድ ቀን ቀና ብሎ ከውጭ ያለውን ነገር ለማየት እንዲመኝ እንዲጓጓ በእዝነ ህሊናው በአይነ ህሊናው እየቀረጸ ሲተርክለት የነበረው ቪዥን የነበረው ምልከታ በነባራዊ ዓለም ያለ አልነበረም። እሱ ግን በአእምሮ ኢማጂን እያደረገ ለሰውየው ኢነርጂ ሞራል እንዲሆነው በየቀኑ ይመግበው ነበር። ያም ሰው በዚያ ተስፋ አንድ ቀን ተነስቼ እንደዚያ የሚያምረውን ምድር ያለው ብሎ በመጓጓት ሲጠብቅ ቆይቶ የዚያን ሰው ውለታ ለመጀመሪያ ጊዜ ከልቡ ስላሰበ መጀመሪያ ሞቱን ሲሰማ አዘነ። ይሄንን ሲሰማ ግን ስቅስቅ ብሎ አለቀሰ። አንድ ነገር በምናይበት ሰዓት ብዙዎች ከኛ ጋር ያንን ነገር ማየት ባይችሉም ኢነርጂ ሰጥተን ተስፋ ሰጥተን ያን ነገር ለመጨበጥ እንዲጓጉ አርገን ወደ ስራ ብናስገባ ጨበራ ላይ እንዳያችሁት ያለው ውጤት ሊመጣ ይችላል። በዚህ ደቡብ ምዕራብ ክልል የጨበራንና የኮይሻን የፕራይቬት ሴክተር ደንቢ የሚባል ቦታ ላይ ተጨማሪ ሪዞርት ሰርቶ ጨርሶ የኛን ለማስመረቅ ከሚጠብቁ ወረፋ ከሚጠብቁ ስራዎች አንዱ ነው። ቅድም ካነሳሁት በተጨማሪ
እያንዳንዱ መከራና ፈተና ምን እየሰጠን ነው የሚለው እንደ ተቀባዩ ይወሰናል። ተቀባዩን የሚወስነው ፀሐይ ነች። ያቺው ፀሐይ ሰም ስታገኝ ታቀልጣለች። ሰምና ፀሐይ ትውውቃቸው አቅላጭ መሆኗን ነው። ያቺው ፀሐይ ሸክላ ስታገኝ ታጠነክራለች። በሸክላና በፀሐይ መካከል ያለው ቋንቋ ፀሐይ የምታጠነክር ናት። አንዳንዶቻችን ሰም ሆነን ከተቀበልናት እንቀልጣለን። አንዳንዶቻችን ሸክላ ሆነን ከተቀበልናት እንጠነክራለን። በእያንዳንዱ ስቴፕ እንማራለን። በእያንዳንዱ ስቴፕ ጎርጉረን ለማየት እንሞክራለን። ያየነውን ለብዙዎች ለማሳየት እንፍጨረጨራለን። በዛ ሂደት ውስጥ ኢትዮጵያ ትሰራለች። ባለፉት 6 ዓመታት በእነዚህ ጉዞዎች በእነዚህ እንቅስቃሴዎች ያየናቸው የተማርናቸው ነገሮች ቅድም በብዙዎቻችሁ እንደተነሳው መጀመሪያ ኢትዮጵያን ለማወቅ ነው። የብዙዎች ችግር ኢትዮጵያን በቅጡ አለማወቅ ነው። የኢትዮጵያን አቅም ብቃት በቅጡ ካለመገንዘብ የተነሳ በትንሽ ሳንቲም ለባዳ ሲገዙ ይታያል። ለባዳ አልገዛም፣ የትልቅ ሀገር ዜጋ ነኝ፣ ያንን ትልቅ ሀገር የመስራት እድል በእጅ ያለ ትውልድ ነኝ ስንል ክብር ሲሰማን ሀገር የሚያቅሰው ክብር የሚሰማው ሰው ተክቶ ለመስራት አንዷን ቀን እንደ ብዙ ቀን ለመጠቀም እድል አድርጎ ስለሚወስድ እንዳያችሁት ያለ ውጤት ይመጣል። እኔ ምንም ጥርጥር የለኝም ኢትዮጵያ ትበለጽጋለች፣ የሚገባትን ስፍራ ትይዛለች። ያ ስፍራዋን የመያዝ ጉጉትና ምኞት ግን ከኛ ጥረት ውጪ ድካም ውጪ የሚረጋገጥበት ምንም መንገድ አለ ብዬ አላምንም። ምንም መንገድ የለም። የካቢኔ አባላት መገንዘብ ያለባችሁ ነገር ብርሃን ሁሉ ሙቀት አይሰጥም። ብርሃን ሁሉ ሙቀት እንደማይሰጥ ሙቀት የሚሰጠውን ብርሃንና ሙቀት የማይሰጠውን ብርሃን፣ ጩኸት የሚያስከትለውን ጣጣና ጩኸት የማያስከትለውን ጣጣ፣ በግርግር የሚገኝ ውጤትና በመስከን የሚገኝ ውጤት መለየት ያስፈልጋል። ብርሃን ባየ ቁጥር ሙቀት ዲማንድ የምናደርግ ከሆነ የብርሃን ሁሉ ሶርስ አይደለም። ሙቀት ያላቸው አሉ፣ የሌላቸው አሉ። ያን አውቀን በጋራ በመትጋት ከሰራን ምንም ጥርጥር የለኝም ውጤታማ እንሆናለን። የኢትዮጵያን ብልጽግና እናረጋግጣለን። እኔ በእጅጉ በተስፋ የተሞላሁበት ዘመን ነው። የጀመርናቸው ስራዎች ሁሉ ፍጻሜ እያገኙ ውጤት እያየን ስለሆነ ለእናንተ ያለኝ መጨረሻው ምክር እጅግ መሪዎቹን የሚወድ የሚያከብር፣ የሚያደምጥ፣ የሚደግፍ፣ የሚከተል ህዝብ ነው ያለን። ተክተን ብንሰራ ህዝባችን ከጎናችን ቆሞ የኢትዮጵያን መለወጥ ለማየት ከፍተኛ ጉጉት አለው። ከኛ የሚጠበቀው በታማኝነት ቀን ከሌት መትጋት ነው። ያን ማድረግ ከቻል ፍሬውን በልጆቻችን ለማየት ጊዜው ሩቅ አይደለም የሚል የጸና እምነት አለኝ። በዚሁ መንፈስ የዚህ 3 ወር የተገኘው ውጤት በሁሉም ኢንዲኬተርስ በማክሮም በሴክተርም እጅግ አስደማሚ ነው። እውነት ለመናገር አንዳንድ ውጤት ከጠበቅነው በላይ ነው። ይህንን ውጤት በሚቀጥለው ኳርተር ከዚያም በሚቀጥለው ኳርተር ከዛም በሚቀጥለው ኳርተር በአመቱ ሙሉ ከደመር የኢትዮጵያን የኃይል ሽግሽግ የሚቀይሩ መሰረታዊ ጉዳዮች የሚከናወኑበት አመት እንደሚሆን ተስፋ አለኝ። ጉዟችን እጅግ ሩቅ ነው። ህልማችን እጅግ ሩቅ ነው። ብዙ ጥረትና ልፋት ይጠበቅብናል። በጋራ ቀለባችንን ሰብሰብ አድርገን በመትጋት ውጤት ለማምጣት እንድንቆም አደራ ልላችሁ ፈልጋለሁ። ለተገኘው ውጤት ሁሉ ለመላው የኢትዮጵያ ህዝብ እንኳን ደስ ያላችሁ። በሌላ መንገድ ደግሞ እጅግ አድርጌ ላመሰግናችሁ ወዳለሁ ማለት ወዳለሁ። ህዝቡ ባያግዘን ባይረዳን ኖሮ ይሄ ሁሉ ነገር ሊሆን አይችልም። ፈጣሪያችንን መመስገን አለበት። መከናወን ከሱ ድጋፍና እርዳታ ውጭ አይሆንም። ሰዎች ስላሰቡ አይከናወኑም። ስለጀመሩ አይጨርሱም። ስለጨርሱ ከፍሬው አይቋደሱም። ይሄም የሆነው ፈጣሪ ሲያግዝ ብቻ ነውና ፈጣሪያችን የተመሰገነ ይሁን። እንበርታ፣ እንስራ። ከፊታችን ያለው ዘመን እጅግ ብሩህ ነው ብዬ ነው የማስበው። መልካም ጊዜ ይሁንላችሁ። አመሰግናለሁ።